ለሰራነው ኃጢያት ክርስቶስ ዋጋ ከከፈለ በቀራንዮ መስቀል ላይ ደሙን ካፈሰሰ ስለዚህ ዛሬ ነፃ ነን ወይስ አይደለንም? በግልጽ ይመልሱ። ኢየሱስ ሞቶልሃል፣ ላንተ ኃጢያት ዋጋ ከፍሏል፣ ተሰቅሏል፣ ስለዚህ እመን ትድናለህ። ለየትኛው ኃጢያት ብዬ ስጠይቃቸው ከአዳም ለወረስከው ይላል። እኔ አደም አትብላ የተባለውን የዛፍ ፍሬ ወስዶ ሲበላ አልነበርኩ፣ አላየው፣ አልተባበርኩ፣ አልሰማው፣ አላገዝኳቸው፣ አብሬም አልበላው። ምንም በማላቀው ነገር ከስንትና ስንት ሺህ ዓመታት በፊት ወይ ሳይንስ እንደሚለው ከሚሊዮን ዓመታት በፊት የነበሩ ሰዎች ባጠፉት ጥፋት ከስንትና ስንት ሺህ ወይ ሚሊዮን ዓመት በኋላ የመጣሁት እኔ የልጅ ልጃቸው ጥንት በተሰራው ኃጢያት አንተም ኃጢያት አለብህ፣ ለዘላለም ሞት ተፈርዶብሃል፣ አባት በሰራው ጥፋት ምንም ባልተሳተፍክበት። ይሄ ነው ጌታ እንድታመልከው ልብህ የሚወደው። በየመንገዱም ኢየሱስ ያድናል ይላል። እንዴት ነው የሚያድነው? أشهد أن لا إله إلا الله وأشهد أن محمدا عبده ورسوله. الله أكبر الله أكبر. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه وسلم أجمعين. أما بعد فالسلام عليكم ورحمة الله وبركاته. ኢንሻአላህ ያው ዛሬም ያምላካችን የአላህ ፍቃዱ ሆኖ እንደ ትላንቱ ተገናኝተናል። ላገናኘን ጌታ ክብርና ምስጋና የተገባው ይሁን። ወሊላሂል ሐምዱ ወልሚና። ኢንሻአላህ አሁንም ያው ጌታችን አምላካችን አላህ ፍቃዱ ከሆነ ባለን አጭር ሰዓት ውስጥ በአንድ ርዕሰ ጉዳይ መልእክት ላስተላልፍ ፈልጋለሁ። ያም ርዕሱ ምንድነው? የመዳን ጉዳይ ነው። እንዴት ነው የምንድነው ነው? መዳን የምንፈልግ ከሆነ ለመዳን ለናሟላው የሚገባ መስፈርት ምንድነው? ሰው እንዴት ሊድን ይችላል የሚል ርዕስ ነው። ይሄንን ርዕስ እንደ ርዕስ መያዝ የፈለኩበት ምክንያት ምንድነው? ሙስሊም ካልሆኑ ሰዎች በተለይም ከፕሮቴስታንት ወገኖቻችን የምንሰማው ተደጋጋሚ ስብከት አለ። በኢየሱስ እመኑ ትድናላችሁ ይሉናል። በየመንገዱም ኢየሱስ ያድናል ይላሉ። እንዴት ነው የሚያድነው? ወይም በሱ ማመን እንዴት ነው እኛን ለመዳን የሚዳርገን ስንላቸው ሁላችንም ኃጢያተኞች ነን። ከአዳም ኃጢያትን ወርሰን ተወልደናል። ሰው ከነ ኃጢያቱ መንግስተ ሰማያት መግባት አይችልም። ለዛ ኃጢያታችን የግድ ዋጋ መክፈል ያስፈልገናል። ያንን ዋጋ ደግሞ እኛ መክፈል ስለማንችል ኢየሱስ ክርስቶስ ወደዚህ ምድር በመምጣት ከሰው ሰው ሆኖ በመወለድ እኛኑ መስሎ ከኖረ በኋላ መጨረሻ በቀራንዮ መስቀል ከ2000 ዓመት በፊት ለኃጢያታችን የደም ዋጋ ከፍሏል። በመስቀል ላይ ኃጢያቱን ደሙን አፍስሷል። በዛ ምክንያትም የኛ ኃጢያት ተሰርዟል። እኛም ካመንን ዋጋ እንደተከፈለልን ከልባችን ከተቀበልን እንድናለን ነው። ይሄንን ያላመነ ሰው ግን ይፈረድበታል ይላሉ። ተግባባን? ይሄ መነሻው ነው። በርግጥ ሁላችንም የመዳን ጉዳይ ሊያስጨንቀን ይገባል። ከዛ የበለጠ ምንም ነገር የለም። አላህ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 185 ላይ ጌታችን አላህ ሲናገር አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኩሉ ነፍሲን ዛኢቀቱል መውት ይላል ጌታችን አላህ። ነፍስ ሁሉ ሞትን ቀማሽ ናት ይላል። ከሞት የሚያመልጥ ከሞት የሚተርፍ አንድም ፍጥረት የለም። ሞት የማይዘው የሞት ፈጣሪ የሆነው ጌታ አላህ ብቻ ነው። ከሱ ውጭ ያለው ፍጥረት በጠቅላላ ከመላእክትም ከሰዎችም
ከአጋንንትም ወገን ያለው ሁሉ ሟች ነው ከሞት የሚተርፍ የለም ነፍስ በጠቅላላ ሞትን ቀማሽ ነች ወኢንማ ትወፈውነ ኡጁረኩም የውመል ቂያማ እያንዳንዳችሁ የሥራችሁ ዋጋ ተሞልቶ የሚሰጣችሁ በየውሙል ቂያማ በዕለተ ትንሣኤ ነው ይላል አላህ ዛሬ የሥራ ቀን ነው ነገ የውሙል ቂያማ ዕለተ ትንሣኤ ሙታን ሁሉ ከመቃብር ዓለም በሚቀሰቀሱበት ቀን እያንዳንዳችሁ በምድር ዓለም የሰራችሁትን ሥራ ዋጋውን ተሞልቶ ይሰጣችኋል ደሞዝ የምትረከቡበት ቀን ነው ታዲያ በዚያን ቀን فمن زحزح عن النار وأدخل الجنة كجهنم سات اندرك يتدرج سونا بالله شرنت بس أزنت جنة انديقبا يتدرج سو فقد فاز برقت امدلنيا هنا إلى يسكيت انجاف رقت كالله قطعنا قطعت كجهنم سات ترفو يا الله شرنت مقلج آيهونا جنة ماقنيت كسكيت هلو يمجرشاو سكيت زلالماوي دستان وما الحياة الدنيا إلا متاع الغرور እቺ የቅርቢቷ ህይወት የዱንያ ዓለም ግን ጊዜያዊ መጠቃቀሚያና መሸነጋገያ እንጂ ሌላ አይደለችም ነው የሚለው ጌታ አላህ ዛሬ እየኖርንባት ያለው የምድር ዓለምን ህይወት አላህ ምን ብሎ ነው የገለጻት ኢላ መታዕ ጊዜያዊ መጠቃቀሚያ ዘለቄታ የሌለው ነገ የሚወገድ የሆነ ምንም ዋስትና የሌለው ህይወት መሆኑን ነው የሚነግረን አልጉሩር መሸነጋገያም ነው ይላል ማታለያ ማለት ነው መጣች ተያዘች ስትባል የምትሰወር ሄዳለች ጠፋች ስትባል ተመልሳ የምትመጣ እውነታነት የሌላት በማስመሰያ የታጀበች ብልጭልጭ የመሸነጋገያ ዓለም ነች ነው የሚለው አላህ የዱንያን ህይወት የምድር ዓለማችንን ኑሮ እያንዳንዱን ጎኑን ካስተዋል ነው በሁለት ተቃራኒ ነገሮች ነው የከበበው አንድ ጎን ብቻ ኖሮት ዘላቂ የሆነ ነገር የለም ዛሬ በምድር ዓለም ህይወታችን ስንኖር ደስታ ካለ ነገ ሐዘን ቤታችን ይገባል ሁሌም ዘላቂ ደስታ የለም ዛሬ የሰላም አየር የምንተነፍስ በሰላም የምንኖር ከሆነ ነገ ረብሻ ጦርነት መምጣቱ አይቀርም የሰሜኑ የሀገራችን ክፍል ለዚህ ትልቅ ምሳሌ ነው ዛሬ በጦርነት እየታመሰ ነው አላህ ሰላሙን ያምጣልን ዛሬ ማግኘት መክበር ካለ ነገ ማጣት መደህየት ይመጣል ሁሉ ጊዜ ሀብት የለም ሁሉ ጊዜ ድህነት የለምና ማለት ነው ይቀያየራል ዛሬ ጤነኛ የነበረው ሰው ነገ በሽተኛ ሆኖ ፍራሽ ላይ ይወድቃል መታመም አለ ዛሬ ህይወት ካለ ነገ ሞት አለ ከመቃብር በታች እንገባለን የዱንያ ህይወት በሁለት ተቃራኒ ነገር ነው የተከበበው ማለት አላህ ይሄንን እንዲሆን የፈቀደው ለምንድነው ዓላማና ግባችን አኺራ እንዲሆን ነው በዱንያ ፍቅር ሰምጠን እንዳንቀር ነው የዱንያ ህይወታችን ሁሉ ጊዜ ሰላም እንጂ ረብሻ ባይኖረው ሁሉ ጊዜ ጤና እንጂ ህመምና በሽታ ባይመጣ ሁሉ ጊዜ ማግኘት እንጂ ማጣት የሚባል ነገር ባይኖር ማን ነው ከሞት በኋላ ያለውን የአኺራ ህይወቱን እንኳን ለአፍታ ያክል ዞር ብሎ የሚያስበው በዱንያ ፍቅር ሰምጠን ሰላሟን ጸጋዎቿን አረንጓዴ ብልጭልጭ ነገሮችን ስናጣጥም አኺራን የምናስብበት ጊዜ የማይኖረንም ከሞት በኋላ ላለው ህይወታችን ስለዚህ አላህ ዛሬ ያስደሰተን ነገር ሁሌ ዘለቄታ እንደሌለው ነገ በተቃራኒው የሚያስከፋን ነገር ሊከሰት እንደሚችል በመግለጽ ዋና ትኩረታችን አኺራ ላይ ነው ያደረገው አላህ እንዳለው وابتغي فيما آتاك الله الدار الآخرة ولا تنس نصيبك من الدنيا إلى الله بسطه هبت الله بسطه ጤና الله بسطه እውቀትና ሙያ የመጨረሻውን ዓለም አኺራህን ጀነትን ፈልግበት ከዱንያም ድርሻህን አትርሳ ነው የሚለው ሰምጠህ ግን መቅረት የለብህም ነው ለምን ነገ በሞት መለየትህ አይቀርም ስለተማርክ ስለተመራመርክ ረጅም ህይወት አታገኝም ሞት አይቀርልህም ተግባብተናል በዓለማችን ላይ በሳይንሱ ዘርፍ ትልቅ ሙያን ያበረከተው ትልቅ አስተዋጽኦን የሰራው ስቲቨን ሃውኪንግ ወደ አኺራ ተሸጋግሯል ከስራው ጋር ተገናኝቷል ዘለቄታዊ ህይወት የለውም ማለት ነው ዛሬ ዓለማችን
ሀብታም ሲባል የነበረው ነገ ወደ አኺራ መሄዱ አይቀርም። የአማዞን ባለቤትም ይሁን ወይም ደግሞ ዋናው የሶፍትዌር ኢንጂነር ማን ነው? ቢል ጌት ማለት ነው። ዋናው መስራች የነበረው እሱም ነገ ወደ አኺራ ይሄዳል። ስለዚህ የዱንያ ህይወት ይሄ ከሆነ ትልቁ ጭንቀታችን ለኛ ሊሆን የሚገባው ምንድነው? የአኺራ ጉዳይ ነው። የመዳን ነገር ሊያስጨንቀን ይገባል። በዚህ ከተስማማን አሁን ወገኖቻችን ወዳቀረቡት ስብከት እንመለስና አንዳንድ ጥያቄዎችን አንስተን ሰው በእስልምናስ እንዴት ይድናል የሚለውን እናያለን። ቅድም ግን ለተነገረን ነገር ጥያቄ ይኖረናል። ኢየሱስ ሞቶልሃል፣ ላንተ ኃጢያት ዋጋ ከፍሏል፣ ተሰቅሏል፣ ስለዚህ እመን ትድናለህ አሉ። ለየትኛው ኃጢያት ብዬ ስጠይቃቸው ከአዳም ለወረስከው ይላሉ። የመጀመሪያው ጥያቄ እዚህ ላይ ነው። ኃጢያት እንዴት ነው በውርስ የሚተላለፈው? ምን ማለት ነው? ውርስ ማለት አንተ ያለፋህበት ያልደከምክበት በነፃ ከሌላ አካል የምትቀበለው ንብረት ማለት ነው አይደለም እንዴ? ሰው የአባቱን ወይም የወላጁን ወይ የዘመዱን ንብረት ወረሰ ማለት እነሱ የለፉበትና ጥረት ያደረጉበትን ኋላ ላይ በሞት ሲለዩት እሱ የስጋ ዘመድ ስለሆነ የቅርብ ሰው በመሆኑ የተወሰነ ድርሻ ውርስ ይሰጠዋል። ወረሰ የሚባለው አንድ ሰው ራሱ ባለፋበት ባልጣረበት ነገር ላይ ነው። በሽታም ከሆነ ጄኔቲካል በሆነ መንገድ የአስም በሽታ ወይ በሌላ አይነት በሽታ ህመሙ ካለበት ሰው ወደ ጤነኛው በደም ወይ በሌላ መንገድ ይተላለፋል። ወረሰ ይባላል። የወረሰው አካል በዛ ነገር ላይ ግን የራሱ አስተዋጽኦ የለው፣ የራሱ ድርሻ የለው፣ የለፋበት የጣረበት የለም። ከሌላ አካል በነፃ ነው የመጣው። ሀብትም ይውረስ በሽታም ይውረስ ወይም ሌላ ነገር፣ በጥቅሉ ውርስ የሚለው ቃል በነፃ ወደ አንተ የሚተላለፍ ነገር ነው። ይሄ ነው አይደል ትርጉሙ? ሌላ ነገር አለው እንዴ? ወደ ኃጢያት ዴፊኒሽን ትርጓሜ ስንመጣ ግን ውርስ ከሚለው ሐሳብ ጋር ሙሉ በሙሉ ይጋጫል። ኃጢያት ማለት ራሱ ማዕናው ትርጉሙ ምንድነው? ሙኻለፈቱ አምሪላሂ ዐዘ ወጀል፣ የጌታ አላህን ትእዛዝ ጥሶ መገኘት ማለት ነው። አንድ ሰው ኃጢያተኛ ነው የሚባለው መቼ ነው? ጌታው አምላኩ አንድን ነገር አድርግ ብሎ አዞት ያን ያዘዘውን ነገር ማድረግና መፈጸም እየቻለ በቸልተኝነት ወይ በስንፍና ሆም ብሎ ከተወውና ካልፈጸመው፣ ወይ በተቃራኒው አንድን ነገር እንዳይቀርብ ጌታው ከልክሎት ማዕቀብ ጥሎበት እያለ ያንን ነገር መከልከልና መጠንቀቅ እየቻለ ሆን ብሎ ሄዶ ከተዳፈረው ድርጊቱ ምን ይሰኛል? ኃጢያት ይሰኛል። ይሄ ማለት ምን ያሳየናል? ኃጢያተኛ ነህ ተብለህ ትከሰስ ዘንድ ምን ያስፈልጋል? ህግን መጣስ ያስፈልጋል። ህግን ለመጣስ ደግሞ ያንተ ነፃ ምርጫ ወሳኝ ነው። ፈቅደህ ራስ ፈልገህ አድርግ የተባልከውን ሳታደርግ ከቀረ ወይም አታድርግ ተብለህ የተከለከልከውን ነገር ከተዳፈርክ ነው አይደለም ተግባረ ኃጢያት የሚባለው። ራስ ሳትፈቅድ ራስ ሳትፈልግ ተገደህ ወይ በሌላ ኢንተርናል ወይ ኤክስተርናል ኃይል ጫና ደርሶብህ አላህ የማይፈልገው ነገር ላይ ብትጣል ስራ ኃጢያተኛ ይባላል እንዴ? አይባልም። ያንተ ምርጫና ፍላጎት አልታከለበትም። ታዲያ ከአዳምና ከሔዋን ኃጢያትን ወርሰናል የሚሉ ሰባኪዎች አዳምና ሔዋን ኃጢያትን ለኛ ሲያወርሱን የዛኔ በወቅቱ እነሱ ለሰሩት ኃጢያት ነበርን እንደኛ እውቅና ሰጥተናል? ከሰሩት ኃጢያት ጋር ተባብረናል? ያገዝነው ነገር አለ? የለም። ባላየነው፣ ባልሰማነው፣ ባልተሳተፍንበት፣ በዘመኑም ባልነበርንበት ሁለቱ ወላጆቻችን ላጠፉት ጥፋት እናንተም ዘሮቻቸው ስለሆናችሁ የኃጢያት ተካፋይ ናችሁ። ማን በሰራው? ወላጆች በሰሩት ልጆች የልጅ ልጆች እስከ ቂያም ቀን ድረስ የሚመጡት የኃጢያቱ ተካፋይ ሆናችኋል። ምን አይነት ፍርድ ነው? እንኳን ፍጹም ፍትሃዊ የሆነ ለባሮቹ ቸርና አዛኝ የሆነ አምላካችን ይቅርና የሰው ሰራሽ ህግ እንኳን ሰው ጎዶሎ ከመሆኑ ጋር ምድራዊ ፍርድ ቤት ዳኛ እንኳን ይሄን አይፈርድም። እኔ ወንጀል ሰርቼ ከአካባቢው ብሰወር የህግ አካላቶች ፈልገው ቢያጡኝ እኔ እስክገኝ ድረስ ብለው ልጄን ወይ ወንድሜን ወይ አባቴን ያስሩታል እንዴ? ይፈርዱበታል? አይፈርዱም። ለምን? ከወንጀሉ ጋር ንክኪ አይደሉማ።
በዘር ስለተገናኘን ወደ ላይ ወላጆቼን ወይ ወደ ታች ልጆቼን በኔ ኃጢያት ምክንያት ምድራዊ ፍርድ ቤት ሊፈርድ አይችልም። አላህ ከሰው በላይ ፍጹም ፍትሃዊ አምላክ ሆኖ ባሮቹን የማይበድል እንደውም ይቅር ባይ ቸርና አዛኝ ሆኖ ባልነበርንበት ባላየነው ባልሰማነው ባልተሳተፍነውና ባልተባበርነው ኃጢያት የአዳም የኃጢያት ውርስን በልጆቹ ላይ ይጭናል። ምን ማለት ነው? ከየት የመጣ አስተሳሰብ ነው? ኃጢያት የሚወረስ አይደለም፣ የሚተገበር ነው፣ የሚሰራ ነው። እሱም ህግን በመጣስ የሚሆን ነገር ነው። ባልጣስነው ህግ አትብሉ የሚለው ትእዛዝ የተላለፈው የዛኔ ለኛ ነበር እንዴ? ተናገሩ እንጂ። ለማን ነበር ትእዛዙ? ለወላጆቻችን ለአደምና ለሐዋ አለይሂም ሰላም ሰላም በሁለቱም ላይ ይሁን። ወላ ተቀረባ هذه الشجرة ይህችን ዛፍ እንዳትቀርቡ ብሎ ትእዛዝ የሰጠው ጌታ አላህ ለሁለቱ ወላጆቻችን ነው። እኛን አይመለከተንም። አልተወለድንም፣ አልተፈጠርንም፣ በዘመኑ አልነበርንም፣ የኃጢያቱም የድርጊቱ ተካፋይ አይደለንም። ይሄን ትእዛዝ በሰይጣን አሳሳችነት እነሱ ወስደው የበሉ ጊዜ መጠየቅ ካለባቸው ማን ነው መጠየቅ ያለበት? እነሱ ናቸው እንጂ እኛ ልጆቻቸው አይደለንም። አልተሳተፍንማ። እነሱ ወርሰው አይደለም እኮ በነፃ ምርጫቸው ነው አትብሎ የተባሉትን ነገር በሰይጣን አሳሳችነት የበሉት። ተጠያቂም ከሆኑ እንደ ክርስትናው ሁለቱ ናቸው መጠየቅ ያለባቸው። እኛ ጋር ምን አገናኘው? ስለዚህ ምን ለማለት ነው? የኃጢያት ውርስ አለባችሁ ከአዳም የወረሳችሁት። ይሄ ኃጢያት ነገ ገሃነመ እሳት እንዳይከታችሁ ዛሬ የደም ዋጋ ተከፍሎላችኋል፣ ካመናችሁ ትድናላችሁ የሚሉ ሰዎች መጀመሪያውኑም ኃጢያቱን ያልሰራ ነው። አንደኛ ተመልከቱ እንግዲህ ባልሰራ ነው መከሰሳችን። ሁለተኛስ ከክሱም ነፃ የወጣ ነው ባልከፈልነው ዋጋ ነው። ሮቦቶች ሁነናል ማለት ነው እንደ ክርስትና። እንዴት? ለጥፋታችንም ለመዳናችንም ሚናውን የተጫወቱት ሌላ አካላት ናቸው። እኛ አላጠፋንም። ወላጆቻችን አደምና ሐዋ ባጠፉት ተከሰስን። ስለዚህ ፍርድ ቤት ስንቀርብ ባልሰራነው ወንጀል ቀረብን። ነፃስ እንዴት ወጣን ሲባል ደግሞ በእኛ መልካም ስራ አይደለም፣ በእኛ ንስሐ አይደለም፣ በክርስቶስ ስራ ነው የዳናችሁት ነው የተባልነው። ደሙን ቀራንዮ መስቀል ላይ ነው ያፈሰሰው። ስለዚህ ነፃ የወጣ ነው በክርስቶስ፣ የጠፋ ነው በአዳምና ሔዋን ከሆነ በዚህ መሃል እኛ ለጥፋቱም ለመዳኑ ምን ነበርን? ሮቦት ነበርን ማለት ነው። የራሳችን ሚና አልነበረንም። ስለዚህ ጌታዬ በኃጢአቴ እኔን አልከሰሰኝም፣ በጽድቄና በንስሐዬም አላዳነኝም። የጠፋሁት በአዳምና ሔዋን ኃጢአት በወላጄ ነው፣ የዳንኩት በክርስቶስ ጽድቅ ነው። በዚህ መሃል እኔ ለመዳኔም ለመጥፋቴም ያንተ ተብሎ ወደ እኔ የሚጠጋ ምንም ጥፋትም የለም፣ ምንም ንስሐ ጽድቅም የለም። ስለዚህ የጠፋነው በሶስተኛ ወገን ስራ ነው፣ የዳነውም በሶስተኛ ወገን ስራ ነው። እኛ ለምን ተፈጠርን? ምንድነን ታዲያ ትርጉሙ? እዚህ ጋር ተግባብተናል ወንድሞች? እስልምና አላህ ሰውን የሚጠይቀው በገዛ ኃጢያቱ በራሱ ጥፋት ነው ይለናል። የሚያድነውስ ከቁጣው የሚያድነውስ በራሱ ንስሐ በራሱ ጽድቅ በራሱ መልካም ስራ ነው። ባንተ መጥፋት ከኔ ጋር ናችሁ ወንድሞች? አይ አዲስ ሰው ያያችሁ ይመስላል፣ ከዚህ በፊት አይታችሁ ማታቁትን ትኩረት ወደዚህ አድርጓ። እስልምና ለመዳናችንም ለመጥፋታችንም ሚናው እናንተ ናችሁ የምትጫወቱት ነው የሚለው። በኔ ህይወት ላይ ሌላ ሰው ሊፈርድ አይችልም። አንተ የሰራኸው ኸይር ስራ፣ ያንተ መልካም ስራ፣ ያንተ እምነት ለኔ ጽድቅ መሆን ይችላል? አይችልም። አንተና የሰራኸው እኔ አይደለሁም። በተቃራኒው ያንተ ኃጢያት ያንተ ክህደት ለኔ ኩነኔ መጥፋት መሆን ይችላል? አይችልም። ለመዳንም ለመጥፋት እኔው በነፍስ ወከፍ ተጠያቂ ነኝ። ቁርአን ሲናገር ለዚህ ኩሉ ነፍሲን ቢማ ከሰበት ረሂና፣ እያንዳንዲቷ ነፍስ በሰራችው ስራ በነፍስ ወከፍ ትያዛለች ነው ያለው። ለምን? አላህ በእኩልነት ለሰዎች ሁሉ ነፃ ምርጫ ሰጥቷል። ለሰዎች ሁሉ ፈቃድ፣ ጉልበት፣ አቅምን ሰጥቷል። በተሰጣቸው ነፃ ምርጫ በተሰጣቸው አቅም ልክ ሁሉም ምን ይሆናል? ይጠየቃል። ይሄ ነው ፍትህ። ስለ ጀማል አህመድ አይጠየቅ፣ ከበደ ስለ ኤርሚያስ አይጠየቅ። እያንዳንዱ ሰው በነፍስ ወከፍ ነው የሚጠየቀው። በኔ መጥፋትም በኔ መዳንም ላይ እማላቀው ሶስተኛ ወገን ሚና ሊጫወት አይችልም። ስለዚህ አሁን እንደ ክርስትናው ስብከቱ ምንድነው ትርጉሙ? እኔ ሳዲቅ መሐመድ ነው ስሜ። ሳዲቅ አንተ በእግዚአብሔር ፊት ኃጢያተኛ ነህ፣ የዘላለም ሞት የዘላለም ፍርድ ይጠብቀሃል። ታዲያ ይሄ ፍርድ እኮ አንተ ኃጢያት ሰርተህ አይደለም፣ ኃጢያት ላይ ወድቀህ አይደለም። የመጀመሪያው ወላጅህ አደም ባጠፋው ጥፋት ነው። አሃ የተፈረደብኝ በአደም ስራ ነው። ጥሩ ተስፋ ቆርጬ አዝኜ እያለ ይሄው ሰው ምን አለኝ? ግን አብሽር አይዞህ፣
አሁን ኃጢአት ተደምስሶልህ ገነት ትገባለህ ኃጢአት ተደምስሶም ገነት የገባው አንተ ንስሐ ስለገባህ አይደለም የጽድቅ መልካም ስራም ስለሰራህ አይደለም ከ2000 ዓመት በፊት ክርስቶስ ኢየሱስ በቀራንዮ መስቀል ላይ ደሙን ስላፈሰሰልህ ዋጋ ስለከፈለልህ ነው አሃ ስጠፋም በሌላ ሰው ስድንም በሌላ ሰው ስራ ነው በዚህ መሃል በኔ ህይወት ላይ ለመዳኔም ለመጥፋቴም ሚናውን የሚጫወቱት ሁለት የተለያዩ አካላት ናቸው ማለት ነው ለምንድን ነው የተፈጠርኩት ታዲያ አላህ ወደዚህ ምድር ሰው አድርጎ ያመጣኝ ለምንድን ነው ራሴ ወንጀል ሰርቼ ከህግ ወጥቼ ተከሰሳለሁ በባል ሴንስ ያረጋል ራሴን ነው ሞክሰው በዛው ተቃራኒ ራሴ በሰራሁት መልካም ስራ እንዲሁም በእምነቴ ሰበብ አላህ ቸርነት ታክሎበት ብድን የኔው ጉዳይ ነው ብዬ ደስታ ይሰማኛል ታላቁ ሐዲሱል ቁድሲ ላይ ካያችሁ ጌታችን አምላካችን አላህ ያ ዒባዲ ባሮቼ ሆይ ያለ ሲያናግረን የመጨረሻው 10ኛው ኃይለ ቃል ላይ ምንድነው ያለው ኢንማ ሂየ አዕማሉኩም ኡህሲሃ ለኩም ይላል ዛሬ በፍርዱ ቀን የናንተኑ ስራ ነው ቆጥሬ የማስረክባችሁ አለ ሌላው ይሰራላችሁን አላለም የራሳችሁን ثم اوفيها اياه ثم اوفيكم اياها ያንኑ መልካም ስራ ምንዳውን ሞልቼ እሰጣችኋለሁ فمن وجد خيرا ተመልከቱ ጌታችን ታዳ መልካምን ነገር ያገኘ ሰው ሚዛኑ አልፎለት የዳነ የጀነት የሆነ ማለት ነው فليحمد الله تعالى ጌታውን አላህን ያመስግን የሱ ቸርነት የእዝነቱ ውጤት ስለሆነ ومن وجد غير ذلك ከዚህ ውጭ ያገኘ ለጥፋት የሆነ ሰው ሚዛኑ የቀለለበትስ ኃጢአት ያወረሰውን አደምን ይውቀስ አይደለም ያለው فلا يلومن الا نفسه ራሱን እንጂ ሌላን እንዳይወቅስ ስጠፋም በራሴው ነው ስድንም ሰበቡ የኔው ነው እስልምና ሎጂክ ነው መዳኔም ሆነ መጥፋቴ ከግል እምነቴና ስራዬ ጋር ነው እንጂ የሚገናኘው ከአዳምና ከኢየሱስ ጋር አይገናኝም እኔ ሮቦት አይደለሁም እነሱ በኔ መዳን ላይ ሚናቸውን የሚጫወቱት ይሄንን ነው የሚሰብኳቸው አያችሁ ስለዚህ አንዱ ኢየሱስ ክርስቶስ ስለ ሁሉ ኃጢአት ሞተ ምትለዋን ሎጂክ አእምሮአችን ላይ ለመክተት መጀመሪያ ምን አሉ አንዱ አዳም ሁላችንንም ማጠፋናል የአንድ የአዳም ጥፋት የዓለም ህዝብ ጥፋት ተደርጎ ከተወሰደ የአንዱ የክርስቶስ ጽድቅ ደግሞ ለዓለም ሁሉ መዳን ይሆናል ይያሉን ነው ጳውሎስ ያስተማረው ነው በአንዱ በአዳም ሁሉ እንደሚሞቱላ በክርስቶስ ደግሞ ሁሉ ህያዋን ይሆናሉ እውነት ሎጂክ ነው አንድ ሰው ላጠፋው ጥፋት ሁሉም ሰው እንዲሞት ሁሉም ኃጢያተኛ ሆኖ እንዲከሰስ በአምላክ ፊት መቆሙ ምንድነው ትርጉሙ እኔ አደም አትብላ የተባለውን የዛፍሬ ወስዶ ሲበላ አልነበርኩ አላየው አልተባበርኩ አልሰማው አላገስኳቸው አብሬም አልበላው ምንም በማላቀው ነገር ከስንትና ስንት ሺህ ዓመታት በፊት ወይ ሳይንስ እንደሚለው ከሚሊዮን ዓመታት በፊት የነበሩ ሰዎች ባጠፉት ጥፋት ከስንትና ስንት ሺህ ወይ ሚሊዮን ዓመት በኋላ የመጣሁት እኔ የልጅ ልጃቸው ጥንት በተሰራው ኃጢያት አንተም ኃጢያት አለብህ ለዘላለም ሞት ተፈርዶብሃል አባት በሰራው ጥፋት ምንም ባልተሳተፍክበት ይሄ ነው ጌታ እንድታመልከው ልብህ የሚወደው ባልሰራው የሚፈርድ ነው ቸርነቱ ምኑ ላይ ነው الرحمن الرحيم እጅግ በጣም ሩህሩህ አዛኝ ነው መባሉ ትርጉሙ ምኑ ላይ ነው ባልሰራው ሞተን የሚፈርድ ተመልሶ ደግሞ አሁንም እንደዚሁ ጠፋለው ብለህም አትዝጋ ራስ ባልሰራው ራስ ንስሐ ገብተ ባልተጸጸትከው ስላንተ ጽድቅን ይሰራልህ አንድ ሰው አለ በሱ ደግሞ ትድናለህ ነው ስለዚህ ስድንም ስጠፋም በራስህ አይደለም ስላንተ መዳን ስላንተ መጥፋት ሚናውን የሚጫወቱት ሌላ አካላት ናቸው ከተባለ አንተ የተገጠምክ መሳሪያ ነህ ሚና የለህም ከዚህ ውጭ ያለው ይሄንን ነው እንድንቀበል የሚፈልጉት ማለት ነው ላንተ መዳን ይሄ ነው ይላሉ ይሄ የተሳሳተ አመለካከት ነው አንደኛው ጥያቄያችን ይሄ ነው ግልጽ ነው አይደል ገብቷቸዋል ሁለተኛ እሺ እንቀበል ወዳሉት እንሂድ እኛ ሁላችንም ኃጢያተኛ ሆነን ለሰራነው ኃጢያት ክርስቶስ ዋጋ ከከፈለ በቀራንዮ መስቀል ላይ ደሙን ካፈሰሰ ስለዚህ ዛሬ ነፃነን ወይስ አይደለንም በግልጽ ይመልሱልን ይሄን ዋጋ ተከፍሎ አላ ዋጋው ተከፍሎ ከሆነ ነፃነን ወይ አዎ ነፃናችሁ ካሉን እንደፈለግን መሆን እንችላለን ማለት ነው የህግ ባሪያ አይደለንም ከዚህ በኋላ ይሄን ኃጢያት አትስራ حرام ነው ይሄን ጽድቅ ስራ ጌታ አዘዋል አይመለከተኝም ለምን አይመለከትም ይሉኛል ምን እንዳይመጣ ኃጢያቱን በሰራ ወይ የታዘዝኩትን እንቢ በየበታው ምን እንዳይመጣ ነገ በእግዚአብሔር ፊት ተከሰሳለ ኃጢያተኛ ነህ ተብሎ ይፈረድብሃል ይለኛል የተከፈለው ዋጋስ ከ2000 ዓመት በፊት ዋጋ ተከፍሎልሃል አላላችሁኝም ይሄ ዋጋ ሙሉ ነው ወይስ ጎዶሎ ክፍያ ነው ሙሉ ክፍያ ነው ለሙሉ ኃጢያት ደሙን ያፈሰሰ ሙሉ ዋጋ የከፈለ አለ ካሉ እንደፈለኩ መሆን አለብኛ
እንደፈለኩ መሆን ካልቻልኩኝ ክፍያው ትርጉሙ ምንድነው? ትርጉሙን ማወቅ ፈልጋለሁ። ለዘንድሮ ለ2015 ልጄን ሳስመዘግበው እስከ ሰኔ ወር ድረስ ብዬ የ10 ወር ሙሉውን የጄ ትምህርት የተከፈልኩኝ። ታራ ወር በደረሰ ቁጥር ልጄን ሃይደር እየመጡ ክላስ ውስጥ ወር ደርሷል ደሞዝ ክፈል ይሉታል እንዴ? አይሉትም። በቃ ሙሉ ክፍያ ተከፍሏል። የመማር መብቱ የተጠበቀ ነው። እኔ ሳዲቅ ለሙሉ ኃጢያቴ እስከሞት ድረስ ለምሰራው ከ2000 ዓመት በፊት እውነት ደም ፈሶልኝ ዋጋ ከተከፈለልኝ ዛሬ ኃጢያት ላይ አትውደቅ መባለው ለምንድን ነው? አይ ከወደክ ትጠየቃለህ አባላለሁ። በምን ነው የምትጠየቀው? በኃጢያት። ለዚህ ኃጢያት ዋጋ አልተከፈለም? አዎ ካሉኝ የፈሰሰው ደም ታዳ ምንድነው ትርጉሙ? ለየትኛው ነው? አይ ተከፍሏል ካሉኝ ደግሞ ነፃ ልሁና ክፍያውን ያመሰገንኩኝ ልኑር። ካልሆነ ደግሞ ወይ ክፍያው ፓርሻል ነው የተወሰነው ተከፍሎልሃል የተወሰነውን አንተ ተወጣው ይበሉኝ። አለበዛ ሰው እንዴት ነው የሚረዳው? እሱ ግን የዋህ ይመስልና ልክ መልስ እንዳለው ሰው ክርስቶስ ላንተ ኃጢያት እኮ ሞቷል ማለት አንተ እንደፈለክ ስራ ማለት እኮ አይደለም ይላል። እኔ እንደፈለኩ ስራ ማለት አይደለም ወይ ነው አላልኩም። ለኃጢያቴ ዋጋ ከተከፈለ ዋጋ ያልተከፈለለት ኃጢያት አለብኝ ወይ ነው አሁን የምጠይቀው። ያልተከፈለ ኃጢያት ካለ እኔ ደግሞ ልክፈላ እሱን። እሺ አይ ለሙሉ ኃጢያት ነው ከተባልኩ ደግሞ ስለዚህ ከዚህ በኋላ ዋጋ ያልተከፈለበት ኃጢያት ስለሌለ እንደፈለኩ በስራ ልጠየቅ አይገባም። አለበዛ ምንድነው ኮምፕሊኬትድ ነው ጉዳዩ። ግን እነሱም ዛሬም የህግ ባሪያ ናቸው። ዝሙት ይፈቀዳል ወይ? መዋሸት ይፈቀዳል ወይ? መስከር ይፈቀዳል ወይ? መስረቅ ይፈቀዳል ወይ ብትሉ በፍጹም አዋይሏችሁ። እግዚአብሔር ይጠላዋል፣ ኃጢያት ነው። ሰሪውም ንስሐ ካልገባ ይጠየቃል ይላሉ። ከጥያቄ የሚያድነው ንስሐው ነው እንዴ? አዎ ንስሐው ካዳነው ደሙ ምንድነው? አልገባንም። ወይስ ሌላ ማናቀውኛ ሌላ ለሁለተኛ ኃጢያት የተከፈለ ነው? እኛ ምናቀው ኃጢያት ሲባል ከእግዚአብሔር ህግ መውጣት ሲባል ዝሙት፣ አስካሪ መጠጥ መጠጣት፣ መዋሸት፣ መስረቅ፣ በሰው ላይ እርምጃ መውሰድ የመሳሰሉ ናቸው በተጨባጭ ዓለም የሚታዩ። ከ2000 ዓመት በፊት ቀራንዮ መስቀል ላይ የፈሰሰው ደም ለነዚህ ኃጢያቶች ነው ወይስ አይደለም? ዛሬ ዓለም ላይ ለምናያቸው ለነሱ አይደለም ከተባለ እሺ ማን ነው የሚያድነን? አይ ከአዳም ለወረስከው ብቻ ነው እንጂ ራስ ለሰራው አይደለም። ለውርሱ ነው የተከፈለው ከተባለ ውርሱን መጀመሪያም ሶርስ አላቀውም ሲከፈልም አላውቀውም። የሌለ ፊልም ነው የሚመስለኝ። እንደ ተጨባጭ እንደ ስሜቴ ግን ዛሬ ለምሰራው ማን ነው የሚከፍልልኝ? አይ ለምትሰራውም ጭምር ተከፍሏል ከተባለ ደግሞ ክፍያው ትርጉም እንዲኖረው ነፃነቴ ይታወጅልኝ። በቃ ይሄን ነው የምፈልገው። ነፃ መሆኔን ማወቅ ፈልጋለሁ። ለምን ዋጋ ተከፍሏል። ከዛስ ፈቅጄ ማመስገን ወይ አለ ማመስገን የኔ ድርሻ ነው። ዋጋውን ለከፈለልኝ አካል ተመልሰ ኃጢያት ላይ አትውደቅ እንዴት ነው ጭንቅላት የሚቀበለው? ምንድነው ይሄ? ሰው ነፃ ምርጫ የሌለው ሮቦት ነው ከማለት የማይተናነስ አስተሳሰብ ነው። ተግባብተናል? ስለዚህ ሁለተኛው ጥያቄ እውነት ዋጋ ከፍሏል ብላችሁ ካመናችሁ ነፃ ናችሁ ወይ? ከዚህ በኋላ በኃጢያት አትከሰሱም ወይ? ከሰራንማ እንከሰሳለን ካሉ ከክሱስ ምን ያድናቸዋል? ንስሐ ስንገባ። ስለዚህ ንስሐ ላይ ተንጠልጠሉ፣ ደሙ ላይ አትንጠልጠሉ። ተውበት አድርጓ፣ እሱ ነው የሚያድነው። ይሄ ሁለተኛ ነው። ሶስተኛ ደግሞ ጥያቄ አሁንም እንቀጥል እየፈቀድን ጥሩ ክርስቶስ ኢየሱስ ለኔ ኃጢያት ሞት አይደል? እኔ መሞት የነበረብኝን በኔ ቦታ እሱ ነው አይደል ሞተልህ የሚሉት? እኛ በኃጢያት ምክንያት የኃጢያት ደሞዙ ሞት ነው አይደል የተባለው? ያንተን ሞት እሱ ሞተልህ ካሉ ለምን ተነሳ? ሶስተኛው ጥያቄ ተከፍሏል። ህይወቱን ክቡር የሆነውን ህይወቱን ለኔ ብሎ ሰውቶ አንተ ከምትሞት እኔ ልሙትልህ ካለኝ ለምን ሞቶ አልቀረም? መጀመሪያም ሲመጣ ከ3 ቀን በኋላ እንደሚነሳ ትንቢት ተናግሮ ከሆነ የመጣው ሊሞት ሳይሆን ምን ሊሆን ነው? ሊነሳ ነው የመጣው። ዋጋው ትርጉም አልባ ነው። ትርጉም ያለው ክፍያ ምንድነው ከተባለ የከፈለውን ነገር ተመልሶ ባይቀበለው ነው። አንተ በ50 ሺህ ብር ዕዳ ተይዘ ከሳሽ ፍርድ ቤት አቁሞ ገትሮ በዳኛ ፊት ካልከፈለኝ ከብሩ ጋር ተመጣጣኝ የሆነ እስርም ይሁን ሌላ ቅጣት ይወሰንልኝ ባለበትና በተጨነቅበት ሰዓት እኔ መጥቼ በፍጹም መታሰርም መፈረድም የለበትም ለባለመብቱ 50 ሺውን እከፍላለሁ ብዬ ከራሴ አካውንት ብሬን አውጥቼ 50 ሺውን ለሱ ከፍዬ አንተን ከፍርድ ነፃ ባወጣ ውለታው ይያለው አልዋልኩም? ውያለው። ትርጉም አለው። 50 ሺህ ብሬን አጥቻለሁ አንተን ግን አትርፌያለሁ። ግን አንተን ነፃ ካወጣው በኋላ በጎን ዞሬ ለባለቤቱ አምጣው የቅድሙን 50 ሺህ ብር ብዬ ብቀበለውስ ትርጉም አለው እንዴ? የለው። ክርስቶስ ኢየሱስ እኔ መሞት የነበረብኝን እንደነሱ ነው እንግዲህ በኃጢያቴ ምክንያት መጥፋት የነበረብኝን እሱ ሞተልህ አሉኝ። በሶስተኛው ቀን ግን ተመልሶ ተነሳ አሉኝ። መጀመሪያም እኔ ላይ የሚፈረደው የ3 ቀን ሞት ብቻ ነበር። ያንማ ኮና እኔ መክፈል ይችላል አለ ኃጢያቴ። አይ ሞተህ ነበር የምትቀረው ከተባለ ስለዚህ በኔ ቦታ ዋጋ የከፈለው አካል ለምን ሞቶ አልቀረም? ለምን ተነሳ?
ክፍያው ትርጉም አልባ ነው። ባለቤት በጣም ታማለች፣ ኃይለኛ በሽታ ካንሰር ነው ያዛት። እሷ እንድትድን አንተ 1 ወር መሞት አለብህ ቢሉኝስ? እንደው ምሳሌው ዋናው ከወር በኋላ 31ኛው ቀን መነሳቴን ዋስትና ስጡኝ እንጂ 2 ወርም እሞታለሁ ነበር ምለው 3 ቀን ሳይሆን። ለምን ዋናው ለመነሳቴ እንደ እንቅልፍ አየዋለሁ ወሩን 200 በዛው ሞተ ትቀራለህ። ባለቤትህ ግን ትኑርልህ ብባልስ? እዚህ ጋር ነው ትልቅ ፈተና። የኔ ህይወት ይበልጣል ወይስ የሷ ህይወት? የሷን ያስበለጥኩ ጊዜ በቃ ግድ የለም ትኑር ብዬ ልወስን እችላለሁ። ትክክለኛ ውለታም ይሄ ነው። አለበዛስ በፍጹም ራሷ ትሙት ልል እችላለሁ። የኔን ሞት የሞተልኝ ለኃጢአቴ ደሙን ያፈሰሰልኝ አካል ካለ የአካል ላንተ ሞቶ ቀርቷል ቢባል ዋጋ ይኖረው ነበር። በሶስተኛው ቀን ከተነሳ ምንድነው ክፍያው? እስቲ የሀገር ወታደሮችን ተመልከቱ። ሀገራችን በጠላት ልትወረር ነው በተባለ ጊዜ እነሱ ሲዘምቱ ምንድን ብለው ነው የሚዘምቱት? አንድ ቀን ተመልሰን እንመጣለን አይደለም። ድል ከቀናቸው ከድል ጋራ ነው። ካልሆነስ እኛ እንሞት፣ በእኛ ሞት ግን ህዝብ ነፃነቱን ይቀዳጅና በሰላም ይኖር ነው። ዋጋ ማለት ይሄ ነው፣ መክፈል። ተመልሰን እንመጣለን ብለው አይሄዱምና ማለት ነው። በሶስተኛው ቀን ተነሳ። የመጣው ሊነሳ ነው ወይስ ሞቶ ሊቀር? አይ መልሳለን ይለዋል። ምን የሞተው ለኃጢአት ሲሆን የተነሳው ደግሞ ቂያማ መኖሩንም በዛው ሊነግር ነው። ሰው ሞቶ አልቀረም፣ ሞቶ እንደሚነሳ የትንሳኤ ብስራት ሊሆን ነው ይላሉ። አሃ ከዛ በፊት አይታወቅም ነበር? ካልታወቀ አዲስ እምነት መሆን ነው በቂያማ ማመን። እኛ ግን ምናምነው ከአደም ዘመን ጀምሮ የነበረ እምነት ነው፣ ሙታን ከመቃብር ዓለም እንደሚቀሰቀሱ ማለት ነው። ይሄ ትርጉም አልባ ነው። ስለዚህ ለዚህ ጥያቄ ምንድነው የናንተ መልስ ነው? ትድናለ ብሎ ከመጣ አንተም ይሄን ጥያቄ መጠየቅ አለበት። ጥሩ እሺ፣ በእናንተ በእስልምና እንዴት ነው የሚዳነው? ክርስቶስ ለኃጢአታችን ሞቷል ብላችሁ ካላመናችሁ ምን ብላችሁ ነው መስድኑት ወደሚለው ወደ ዋናው ጥያቄ እንመጣለን። አሁን ወደ እስልምና እንምጣ። ቢስሚላህ። ወደ እስልምና ስንመጣ የመዳን ጉዳይ እንዴት ነው ከተባለ አንደኛ ሰው ሁሉ ኃጢአተኛ ነው ብለን እናምናለን። እኛ ሙስሊሞች እንዳትረሱ፣ ሰው ሁሉ ምንድነው? ኃጢአተኛ ነው። ይሄ ኃጢአት ግን የውርስ ሳይሆን የግብር ኃጢአት ነው። ከአዳም ወረስን አይደለም ብለን ምናምነው የግብር ኃጢአት፣ ህግን በመተላለፍ የአላህን ትእዛዝ በአግባቡ ባለማክበር ሁላችንም ጥፋት ላይ ወድቀናል ብለን እናምናለን። የአንዱ ከሌላው የኃጢአት ደረጃው የኃጢአቱ አይነት ቢለያይም ሰው ሁሉ ግን ስተት ላይ መውደቁ አልቀረም። ስለዚህ የአደም ዘር ሁሉ ኃጢአተኛ ነው የሚለው እምነታችን ነው። በውርስ አማካኝነት የመጣ ሳይሆን የግብር ኃጢአት፣ ህግን በመተላለፍ አድርግ የተባልነውን ነገር ማድረግ እየቻልን በቸልታ ያለፍናቸው አሉ። ይሄም ኃጢአት ነው። አታድርግ የተባልነውን ነገር መጠንቀቅ እየቻልን ሆን ብለን የተዳፈርናቸው አሉ። ይሄም ኃጢአት ነው። ስለዚህ ሰው ሁሉ ኃጢአተኛ ነው እምነታችን ነው። አንደኛ ነጥብ ግልጽ ነው። ለዚህ ነጥብ ምንድነው ማስረጃችን ከተባለ አላህ ሱረቱ ፋጢር ቁጥር 45 ላይ የተናገረው በ35ኛ ሱረቱ ፋጢር ቁጥር 45 የመጨረሻው አንቀጽ ላይ ምንድነው ያለው ጌታችን? أعوذ بالله من الشيطان الرجيم ولو يؤاخذ الله الناس بما كسبوا الله ሰዎቹን በሰሩት ኃጢአት ምክንያት ወዲያውኑ በቅጣት የሚይዛቸው አምላክ ቢሆን ኖሮ አለ። የሱ አካሄድ የሱ አሰራር እንደ ምድራዊ ህግና ስርዓት ቢሆን ኖሮ እያለ ነው። ልክ የህግ አካላቶች ከህግ ስንወጣ ስንተላለፍ ካዩን ወዲያው በቁጥጥር ስር ነው የሚያረጉን። በ24 ሰዓት በ48 ሰዓት ፍርድ ቤት ነው የሚያቀርቡን። ፋይል ይከፈታል። ከወንጀላችን ጋር ተመጣጣኝ ሆነ ውሳኔ ይተላለፋል። እኔ ጌታችሁ አላህ እያለ ነው። አላህ በምትሰሩት ወንጀል ምክንያት በቅጣት ወዲያውኑ የሚይዛችሁ ቢሆን ኖሮ አለ። ሰለላሁ ዐለይሂ ረሱል اللهم صل وسلم على سيدنا محمد። ወዲያው ልክ ኃጢአት ሲሰሩ አያለው፣ እሰማለው፣ አውቃለው፣ የፈለኩትን ማድረግ እችላለሁና ኃጢአት እንደሰራችሁ ወንጀል ቅጣትን ወዲያው ቢይዛችሁ ኖሮ ምን ይከሰት ነበር አለ? ما ترك على ظهرها من دابة የመሬት ወለል ላይ አንድ ተንቀሳቃሽን ራሱ አልተውም ነበር አለ። ሁላችሁንም አጠፋችሁ ነበር። ይሄ ማለት ሰው ሁሉ ለጥፋት የተገባው ነው። ዛሬ ጌታችን የታገሰን ዝም ያለን ቁጥራችን እየበዛ የመጣው ረህመቱም ከላይ የሚወርደው ከታችን በእጽዋት አማካኝነት የሚበቅለው ከቁጣው በፊት ትግስቱ የቀደመ ከቅጣቱ በፊት ምህረቱ የሰፋ ቸር አምላክ በመሆኑ እንጂ እኛ ብዙ መልካም ስራ ስለሰራን አይደለም። አላህ ምክንያትን ፈልጎ ሊያጠፋን ሊቀጣን ቢፈልግ ኖሮ ሁላችንንም ማጥፋት የሚችልበት በቂ ማስረጃ አለው።
ለምን ቃሉ ላይ ነግሮናል እውነተኛ ነው ወለው يؤاخذ الله الناس بما كسبوا እኔ አላህ ሰዎችን በሰሩት ወንጀል ምክንያት ወዲያው ሲሰሩ እየጠበቅኩኝ ቅጣት ማወርድ ጌታ በሆን ኖሮ ውጤቱ ምን ይሆን ነበር አለ የዓለም ህዝብ 500 ሚሊዮን ወይ 100 ሚሊዮን ብቻ ይሆንና ይቀር ነበር አይደለም ያለው ما ترك على ظهرها من دابة የመሬት ወለል ላይ አውተር ፓርቱ ላይ አንድ ተንቀሳቃሽ ራሱ አይኖርም ነው ያለው ተንቀሳቃሽ የሚባል አንድ አይኖርም ይሄ ማለት የዓለም ህዝብ 8 ቢሊዮን ከሆነ 8 ቢሊዮን ህዝቡ ምንድነው ጥፋተኛ ነው ስተትን መስራቱ አይቀርም ነው 100% ንጹህ ተብሎ ስተት ላይ ያልወደቀ ማንንም የለም ስለዚህ ይሄን አምነን መቀበል አለብን ነገር ግን በውርስ የተቀበልነው ሳይሆን በግብር ህግን በመተላለፍ የወደቅንበት ነው አላህ ዝምታው ትግስቱ ነው ነገ እንድንመለስ ስለሚፈልግ ነው አላህ ዝምታው ቸርነቱ ነው ከቅጣቱ በፊት ምህረቱን መግለጽ የሚወድ ጌታ ስለሆነ እንጂ እስካሁን ዝም ያለን ጥቂት አጥፍተን ብዙ የምንሰራ ስለሆነ አይደለም አላህ ሊቀጣን ከፈለገ በቂ ማስረጃ ያለው ጌታ መሆኑን አምነን መቀበል አለብን ግልጽ ነው ይሄ አንደኛው ነጥብ ነው ኃጢያት ላይ ያለን የኛ የሙስሊሞች አቋም ነብያችን አለይሂ ሰላቱ ወሰለም ኩሉ በኒ አደም ኸጣብ ብለዋል ሲያስተምሩ የአደም ልጆች ሁሉ ሲበዛ ተሳሳች ናቸው ነው ያሉት ያጠፋሉ ይሰራሉ ብለዋል ስለዚህ ሰው ሁሉ ይሳሳታል ያጠፋል አምነን ተቀበል ጥሩ ምን ይሁን ታዳ መፍትሄው ምክንያቱም ኃጢያተኛ ከሆነን ለኃጢያተኞች የተዘጋጀው ዋጋ ምንድነው ከተባለ በእስላም አስተምህሮ ጀሃነም እሳት ነው ሞት የኃጢያት ደሞዝ አይደለም ስተት ነው ሞት በኃጢያት ምክንያት አልመጣም ጌታ አላህ ለኃጢያተኞች ያዘጋጀው ቅጣት ለኃጢያተኞች ያዘጋጀው ድግስ ጀሃነም እሳት ነው ይሄ ሞትስ ዛሬ ምድር ላይ 60 70 80 አመት ወይ ከዛ በፊት በወጣትነት በህፃንነት ብዙም ሳይኖር ወይ እድሜ ጠግቦ ኑሮ የሚሞተው ሰው እስከተባለ መጀመሪያም የአላህ ፕሮግራምና እቅድ ነው ከክርስትና አንዱ የሚለየን ይሄ ነው እኛ ሙስሊሞች የምናምነው አላህ አደምና ዝርያዎቹን ወደዚህ ምድር ላይ ሲያመጣቸው ዘላለም እንዲኖሩ አላማው አይደለም ከመነሻው የሱ አላማው በትንሳኤው ዓለም ወይ በጀነት ወይ በጀሃነም ዘላለም ይኖራሉ ነው ዛሬ በዚህ በዱንያ ግን ከሁለት አንዱን መርጠው እንዲጓዙ የፈተና ዓለም አድርጎ ነው አላህ ያመጣው ክርስትናው ግን የሚሰብከው ምንድነው አደምና ሐዋን መጀመሪያ ሲያስቀምጣቸው በጀነት አላማና ግቡ ዘላለም እንዲኖሩ ነበር እንዲሞቱ አይደለም ሞት የሚለው ሐሳብ የመጣው ከዛች ፍሬ መብላት ካለመታዘዝ በኋላ ነው ለምን ከርሱ በበላህ ቀን ሞትን ትሞታለህ አለው የመሞት ጉዳይ ጽንሰ ሐሳቡ ከዛች የበላ ጊዜ ነው የመጣው ከመብላቱ በፊትስ የእግዚአብሔር ዓላማና አቅዱ በዛ በኤደን ገነት ውስጥ ዘላለም እንዲኖሩ ነው የሚሉት ተግባባን ስተት ከሎጂክም የማይዘላ መለካከት ነው እንዴት ሊባል ይችላል አንደኛ ሞት ምን እንደሆነ አደምና ሐዋ እማያውቁ ከነበር ከዛ በፊት ከርሱ አትብላ በበላህ ቀን ትሞታለህ ማለት ምንድነው ትርጉሙ ሞት ምን እንደሆነ አያውቁትማ መሞት ምን እንደሆነ ማያቅና አካል ትሞታለህ ብሎ ማስፈራራት ምንድነው ትርጉሙ የተፈጠሩት ለዘላለም ነው ከተባለ ማስፈራሪያው በራሱ ማዕናው ማይገባው ነገር ነው ተግባብተናል ሞት የምን እንደሆነ ማያቅ አካል ትሞታለህ እንዴት ተባለ ለምን ከዛ በፊት ሞት የለም ይያሉ ነው ሁለተኛ ለዘላለም ነበር እንዲኖሩ የሱ ዓላማ የሞት ጉዳይ የመጣው ከኃጢያት ካለመታዘዝ በኋላ ነው ካሉ መጀመሪያ ላይ ፕሮግራሙ አያውቅም ነበር ወደዚህ ምድር እንደሚያመጣቸው እግዚአብሔር ሞት እንደሚወስንባቸው ይሄ ደግሞ የሱን አምላክነት ጥያቄ ያስነሳዋል እንደውም ሲባርካቸው ምንድነው ያለው በእነሱ መጽሐፍ ገና ይሄንን ህግ ሳይሰጣቸው ከዚህ ብሉ ከዚህ አትብሉ ትሞታላችሁ ሳይላቸው በፊት ብዙ ተባዙ ምድርንም ሙሏት ብዙ ተባዙ ምድርንም ሙሏት ሲላቸው የት ነበሩ ኤደን ገነት ጀነት ውስጥ ነበሩ አሃ in the future ይወጣሉ ወደ ምድር ይወርዳሉ ይወልዳሉ ይዋለዳሉ ምድርንም ይሞላሉ የባህራሶች እንስሶችን ሁሉ ግዙ ነው ያላቸው ይሄን ባላቸው ሰዓት ጀነት ከነበሩ ይሄ ባርኮቱ ብዙ ተባዙ ምድርንም ሙሉ የሚለው ባርኮት ምን ያሳያል in the future ከጀነት ይወጣሉ ማለት ምድር ላይ መኖር ይጀምራሉ የዛኔ ምን ይሆናሉ ይወልዳሉ ይዋለዳሉ እየበዙ ይመጣሉ ካልሆነማ ባርኮቱ እዛው ጀነት ውስጥ ነበር ከተባለ አደምና ሐዋ በጀነት ወልደዋል
መባዘት ጀምረዋል ምድርም ወልተዋል ለምን ባረካቸው እንደዛ ብሎ አሁን ያሉባትን ጀነት ሁሌ እንደማይቆዩባት ያውቃል በሆነች ሰበብ እንደሚያስወጣቸው ፕሮግራም ውስጥ አለ ከዛ በኋላ ወደ ምድር ሲመጡ ይዋለዱ ይባዙ ዘንድ ያቺ ባርኮት ፍጻሜ ታገኛለች ማለት ነው ጌታችንም አላህ አደምን ከመፍጠሩ በፊት ለመላእክት ምንድነው ያላቸው አደምን በጀነት አላለም ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ እኔ በምድር ላይ ምትክ አደርጋለሁ አለ በምድር ላይ ግን አደምን ፈጥሮ የት ነው ያኖረው ጀነት ውስጥ ገና አደምን ሳይፈጥረው ኢን ዘ ፊውቸር ወደፊት በምድር ላይ ኸሊፋ ከፊሉ ሲሞት ከፊሉ እየተተካ የአላህን ሸሪዓ በምድር ላይ እየተገበረ የሚኖር ምትክን አደርጋለሁ ብሎ ግን አደምን በጀነት አስቀመጠው ለምን ባለበት ጀነት ዘላለም ሊኖር አይደለም ሊልብቲላ ሊፈትነው ነው ትምርት ሊወስድ ነው ወደፊት ሚኖርባትን ምድር እንዴት አድርጎ መኖር እንዳለበት ጠላቱን ሰይጣንና ዝርያዎቹን እንዴት መንፈሳዊ ውጊያ ሊዋጋ እንደሚገባ ኤክሰርሳይዝ ሊሰጠው ነው ይሄ ኤክሰርሳይዝ ፈተና መሆኑን የሚያሳየው አንዱና ዋነኛው ማረጋገጫ ምንድነው ጀነት ውስጥ ከከተተው በኋላ ከዚህ ጀነት ሊያስወጣው የሚችልን ፈተና አላህ አላነሳለት ለምን ሊፈትነው ፈለገ ለዘላለም እንዲኖር ከተፈጠረ በነበረበት ጀነት የአላህ አላማ ሁሌም ዘላለም ደስ እንዳለው እንዲኖር ከሆነ ይሄን ዘላለማዊነቱን የሚገዳደረው ነገር ማኖሩ ለምን አስፈለገ ምን አለ ከተባለ አንደኛ አምርና ነህይ ትእዛዝና አቀባው ለምን ገባ ጀነት ውስጥ ይሄንን በሰፊው ፈኩላ ሚንሃ ሐይሱ ሽእቱማ ረገዳ በሰፊው ተመገቡ እንደፈለጋችሁ ተባሉ ወላ ተቀረባ هذه الشجره እችን ዛፍ ግን አትቅረቡ ተባለ ይሄ ነህይ ለምን አስፈለገ ነው ጥያቄው ነገ አላህ ሽቶልን በራህመቱኛ ጀነት ብንገባ አላህ ከጀነት ሰው ይበለን ጀነት ከገባችሁ በኋላ ይሄን ስሩ ይሄን አትስሩ ሚል ህግ አለ እንዴ የለም ስለዚህ አደምን ግን ይሄን ዛፍ አትቅረቡ ለምን አለ ኢብቲላ ፈተና ነው የነበሩበት ጀነት ሁለተኛ ኢብሊስ ሊፈትናቸው ሲገባ በጀነት ውስጥ ጌታችሁ እኮ የከለከላችሁ ከበላችሁ ለዘላለም ልትኖሩ ነው የማይቋረጥ የሆነ ንግስና ልታገኙ ነው እሱ ይሄን ስላልፈለገ ነው እንጂ ለሌላ እኮ አልከለከላችሁም ብሎ ሲወሰውስ አላህ ያውቃል አያውቅም ካወቀ ለምን ፈቀደ ኢብሊስ እንዲወሰውሳቸው ለምን ዝም አለ ፍቃዱ ለምን ሆነ መፈተናቸውን ፈልጓል ማለት ነው ጌታ አላህ በተግባር እንዲበጠር የፈለገው አንድ ነገር ስላለ ነው ተግባባን ከዛ በኋላ በኢብሊስ ተሸነፉ እውነት መስሏቸው አደምና ሐዋ በሉ የሚገርመው እዚህ ጋር ነው ኢብሊስ ምን አዲስ ነገር ነው ያቀረበላቸው እንዴት ሊያሳስታቸው ቻለ ጥያቄ ሆናንሱ ምን ቢያመጣላቸው ነው መስአለተል ኹሉድ የመዘውተርን ጉዳይ ነው ያነሳው ማናሃኩማ ረቡኩማ አንቲልኩማ الشجرة إلا أن تكونا ملكين أو تكونا من الخالدين ጌታችሁ እኮ ከዚህ ዛፍ አልከለከላችሁም ከመላእክቶች ወገን እንዳትሆኑ ዘላለም ከሚኖሩት እንዳትሆኑ ስለፈለገ ነው እንጂ አለ ይሄ ማለት የበላችሁ ጊዜ ዘላለም ትኖራላችሁ ነው በሌላም ቦታ ምን አለው ያ አደሙ هل أدلك على شجرة الخلد وملك لا يبلى የመዘውተሪያ ዛፍ የሆነችዋና ንግስናዋ የማይቋረጥባትን የበላት ሰው ሁሌም ይዘወትር ማለት ነው ዛፊቷን ለአመላክትህ እንዴ ነው ያለው ምንድነው ያነሳው አጀንዳ ኢብሊስ መስአለተል ኹሉድ መዘውተርን ነው ታዲያ ምንድነው ጥያቄው ካሉ አደምና ሐዋ መጀመሪያው ነው የተፈጠሩት ዘላለም ሊኖሩ ከሆነ ኢብሊስ ምን አዲስ ነገር አመጣና አታለላቸው ባይበሏም እኮ ከዛፊቷ ምን ይሆኑ ነበር እንዴት ይወጣሉ ዘላለም ይኖራሉ ነው እንጂ እንደ ጥያቄዎቹ አላህ አላማው እኮ ብለውናል አዳምና ሐዋን ዘላለም እንዲኖሩ ነው የተፈጠሩት አይደል ያሉት ታላ ኢብሊስ ምን አዲስ ነገር አመጣና አሳሳታቸው ኢብሊስ እኮ ያለው በባይብሉም ቢሆን አትሞቱም ነው አይደል ያላቸው አሃ ከበላችሁ አትሞቱም ብሎ ዘላለም የመኖርን ምኞት ውስጣቸው ስለተከለው ነው አይደል ባይበሉም ዘላለም ሊኖሩ ተፈጥረዋል አይደል እንዴ ያላችሁት ዘላለም ሊኖር የተፈጠረ አካል ሌላ አካል መጥቶ ጌታ ከከለከለህ እኮ ብትበላ ዘላለም ትኖራለህ ብትለው ምን አዲስ ነገር አመጣህና ነው የሚወሰወሰው ተግባብተናል እኔ ተቀጥሬ በታማኝነት በዘበኝነት በመሰራበት ቦታ ላይ በወር የሚከፈለኝ 10000 ብር ነው አንዱ መጥቶ ምን አለ ይሄን ባንክ ባክ አዘርፈኝ አንተ እንዳላየ ሰው ተኛ እኔ ከዘረፍኩት 10000 ብር ሰጣለሁ አለኝ እሺ ብለው እንዴት ነው የምታዩኝ እኔ ብር አታለው ትነተላላችሁ አይባልም ያንኑ 10000 ብር ማግኘት አይቀርማ በደሞዜ ምን አዲስ ነገር አመጣና ነው
ሚሊዮን ይሰጣል ቢባል ሊያጓጓኝ ይችላል ከደሞዜም አላገኘው ሳለፋበት የምቀበለው ብር ነው እሺ እንደፈለጋችሁ ልል ይችላል እንዴት ተሳሳትክ አማናህን እንዴት አደራ በላ ቢባልስ የተመደበልኝ ብር ማላስበው በህይወቴ የሌለ ነው አደምና ሐዋን አላህ በጀነት ሲፈጥራቸው ዘላለም ሊያኖራቸው ነው ብለው ወገኖቻችን ከነገሩን ኢብሊስ መጣና ታራ ምንድነው ያሳሳታቸው ምን አላህ ያልሰጣቸው አዲስ ነገር ምን ሰጣቸው አይ ከበላችሁ ጊዜ አትሞቱም ስላላቸው ነው አሃቢ ባይበሉስ ታራ ይሞታሉ እንዴ አይ እግዚአብሔር ለዘላለም ነው የፈጠረው ታዲያ የታለ ኢብሊስ አዲስ ነገር ምን ያሳያል ይሄ ከተባለ አላህ እነሱን የፈጠራቸው ለዘላለም አልነበረም ማለት ነው ይሄንን እነሱም ያውቃሉ ኢብሊስ መጣና ግን የበላችሁ ጊዜ አትሞቱም ዘላለም ትኖራላችሁ ሲል የመኖር ምኞት ምን ሆነ ዛሬ ውስጣቸው ገባ ተሳስተው በሉ ተግባባ ስለዚህ ሴንስ ያለው መልእክቱ ምንድነው ለዘላለም ተፈጥሯል የሚለው ስተት ነው ማለት ነው ገብቷችኋል አለበዛ ኢብሊስ ምንድነው ያሳሳታቸው ምን አዲስ ነገር አመጣ ዛሬ እኮኛ ምን እንሳሳተው ያላገኘውን አዲስ ነገር ለማግኘት ነው በተለየ ሰው ልጅ ለመኖር ብሎ እኮ ነው አደራ የሚበላው ሰው የሚገለው ምን የሚለው ለመኖር ሲል ነው ሁሉም ነገር ባለስልጣኑም ስልጣኑን ለማቆየት ሲል ነው መጀመሪያውኑ ከአላህ ዘንድ ቃል ተገብቶለትማ ይሄን ሁሉ ታገኛለህ የተባለ ሰው እንዴት ነው ስልጣን የሚያጓጓው እንዴት ነው ሀብት የሚያበላሸው ሀብት ካለው ማለት ነው ተግባብተናል ሀብታምም ቢሆን የሚባልገው የሌለውን ነገር በሀብቱ ለማግኘት ብሎ እንጂ ሀብት ለመጨመር ብሎ አይደለም ሀብቱ ካለው አያባልገው በሀብቱ ግን በሌላ ጊዜ ሊያገኝ የማይችለውን ነገር ማግኘት እንደሚችል ካሰበ ያለ ያባልገው ይችላል አደምና ሐዋ በኢብሊስ የተሳሳቱት የሌለ ተስፋ ሰጣቸው የበላችሁ ጊዜ ምን ትሆናላችሁ አላቸው ዘላለም አሃ አምላክ እኮ የፈጠረን ዘላለም ልንኖር ነው መጀመሪያም ትእዛዙንም አንጥስ እንኖራለን ካሉ ምንድነው ታዲያ ያሳሳታቸው ለዘላለም ተፈጥሯል የሚለው ስተት ነው ግልጽ ነው ስለዚህ እኛ ኃጢያት የሞት ዋጋ ነው ብለን አናምን ማን ነው ኃጢያት በሞት ምክንያት በኃጢያት ምክንያት ሞት መጣ የሚለው ስህተት ነው ዛሬ ወገኖች እንደሚሉት ሴት ልጅ የወር አበባ መታየው ከምቅ የምጥ ስቃይ አይታ የምትወልደው ይሄ ሁሉ ከዛ ከአዳም ለተወረሰው ዋጋ ክፍያ ነው ካሉን ከ2000 ዓመት በፊት እሺ ዋጋው ተከፍሏል ስለዚህ በላው ለምን አይነሳ ዛሬ ክርስቲያን ሴት ምጥ አታይም የወር አበባ አታይም ለምን በሏቸው ከአዳም የወረሰችው ይላሉ ያው እነሱ በውርስ ነው የሚያምኑት ይሄ ሁሉ በሔዋን በኩል የተላለፈ የውርስ ኃጢያቱ ነው ከተባለ ለዚህ የውርስ ኃጢያት ከ2000 ዓመት በፊት ዋጋ አልተከፈለም ተከፍሏል ይላሉ እዳው ለምን አልተሰረዘም ከአዳም የወረሰችው ስቃይ ለምን አልቆመላትም ክርስቶስ ከከፈለላት ስቃዩ ምን ሆነ አለበት ከኔ ጋር ናችሁ ግን 7 ዓመት የተፈረደበት እስረኛ 7 ዓመት ከጨረሰ በኋላ ምን ማድረግ አለበት መቀጠል አለበት ምን መሆን አለበት ለምን ስለዚህ ሴት ልጅ መዳዋ ተከፍሏላ ከ2000 ዓመት በፊት ከአዳም ከሔዋን በኩል ወረስ ለተባለችው የምጥ ስቃይ የወር አበባ እንግልቱ ክርስቶስ ዋጋውን ከከፈለ እዳው ደግሞ ምን መሆን አለበት ግን አልተሰረዘማ አለ ሁለተኛ ይሄ እርግማን እውነት በሴቶች ሁሉ ላይ የተላለፈ የእግዚአብሔር እርግማን ነው እናንተ እንደምታምኑት አዎ ነው ካሉ ከእግዚአብሔር ቁጣና እርግማን ሰው ማምለጥ ይችላል ታዲያ የተወሰኑ ያመለጡ ሴቶች አሉ እነማን የወር አበባ የማያዩ ማያረግዙ ሴቶች የሉም መሃኖች የምጥ ስቃይ የለባቸው የምጡ ስቃይ ደግሞ የመጣው የሔዋን ውርስ ከሆነ አጠቃላይ ሴት ላይ ከተፈረደ እንዴት ሊዱኑ ቻሉ የሚወልዱት ደግሞ ምን ማድረግ ጀመሩ ዘመናዊ በሆነ መንገድ በኦፕራሲዮን ይወልዳሉ የምጥ ስቃዩ ምን ሆነ ቀነሰላቸው የተወሰነ ህመም ቢኖረውም እንደምጥ ግን አያሰቃይም ኦፕራሲዮኑ እሺ ምን ይሁኑ እንዴት ነው የእግዚአብሔርን ቁጣ በቴክኖሎጂ በህክምና ማምለጥ የሚቻለው እኛ ግን ቁጣው ነው ብለን አይደለማ ምናምነው እናታችን አይሻ ረዲየላሁ ዐንሃ ከረሱል ሰለላሁ ዐለይሂ ወሰለም ጋር መካ ገብተው ወደ ካዕባ ሲገቡ ጥግ ላይ ሄዳ ማልቀስ ጀመረች እሳቸው ጠዋፍ አድርገው ጨርሰው ሲመጡ ጥግ ላይ ሆና ታለቅሳለች መጡና መልእክተኛው ምን አሏት አነፊስቲ አሏት ያ የተለመደው ወራዊ የወር አበባሽ ስለመጣ ነው እንዴ አሏት ሀይድ ላይ ያለች ሴት ጠዋፍ አታረግማ አዎ ስትል ጊዜ ምን አሉ هذا شيء كتبه الله عز وجل على بنات آدم ያሉት ሐዋ ያመጣችብሽ በሽታ ነው አላሉ አላህ በአደም ልጆች ሴቶች ላይ መጀመሪያም የወሰነው መለኮታዊ ውሳኔው ነው ያሉት እኛ በአዳም አለመታዘዝ በሐዋ ኃጢያት ምክንያት እንዲተረግማለች አይደለም እንለው የአላህ ውሳኔ ነው ስለሆነስ ይሄን ውሳኔ ታግሳ ሴት ልጅ ከተቀበለች በዚህ ሰበብ በመጡም ይሁኑ በወር አበባው በርግዝናው በመውለዱ ሰበብ አንድ ስቃይ ቢደርስባት የጀነት ነች በዛ ሰበብ ከሞተች
ነብያችን ሰለላሁ ዐለይሂ ወሰለም አሉ አልመርአቱ ሚን ሐምሊሃ ኢላ ወድዒሃ ወኢላ ፊሳሊሃ ከልሙራቢጡ ፊ ሰቢልላህ ፈኢን ማተት በይነ ዛሊከ ፈለሃ አጅሩ ሸሂድ። ሴት ልጅ ከርግዝና እስከ ልጅ መውለድ ከልጅ መውለድ እስከ ጡት ማስጣል አጥብታ ማለት ነው ድረስ በማህከሉ ለምታየው ስቃይ ዋጋው ከልሙራቢጡ ፊ ሰቢልላህ በአላህ መንገድ ሆኖ እስላማዊ ግዛቶችን የሙስሊሞችን ዳር ድንበር ለማስከበር እንደሚታገል ሙጃሂድ ነች አሉ። ፈኢን ማተት በይነ ዛሊክ በዚህ መሃል ባንዳቸው ብትሞት በርግዝና ወይ በመውለድ በምጥ ስቃይ ወይ በጡት ማጥባት ብትሞት ፈለሃ አጅሩ ሸሂድ የአንድ ሙስሊም ሰማዕት አጅር ወይም ዋጋ አላት አሉ። ሸሂድ አጅሩ ምንድነው? ጀነት ነው። ይሄንን ያስተማረው እንጂ ከዛ የወረሰው የኃጢያቱ እርግማን ነው አይልም። እንደውም እንደ መጽሐፍ ቅዱሱ ከወለደች በኋላ 66 ቀን ሴት ልጅ ወንድ ከሆነ 33 ቀን መጠበቅ አለባት። ከነጻች በኋላ ለኃጢያቷ ማስተሰረያ የእርግብ ዋኖስ ይዛ ካህኑ ደጃፍ ታምጣው ነው የሚለው። ለምን? ኃጢያቷ እንዲሰረዝ። ምኑ ነው ኃጢያቱ? ልጅ መውለድ ቢቀርባትስ እንዴ? እንኳን በሰላም ወለድሽ እንኳን አላህ በሰላም ገላገለሽ እንኳን ሁለት የነበራችሁ 3 እና 4 አረጋችሁ ይሄ የአላህ ረህመት ነው ማለት ሲገባ ከደሟ የነጻች ጊዜ እርግባኖስ ወስዳ በካህኑ ፊት አቅርባ አንዱ ለሚቃጠል መስዋዕት ሌላኛው ለኃጢያት ማስተሰረያ ይሆናል። ካህኑም ያርደዋል፣ ደሙን ያፈሳዋል፣ ኃጢያቷም ይሰረዛል ይላል። የቱ ኃጢያቷ? በመውለድ ሰበብ የመጣው። ይሄ ኒዕማ ነው እንጂ እውነት በላእ ነው እንዴ? እስልምና ከዚህ ጋር ያገናኘው። ተግባባን? አሁን ሞት የአላህ ውሳኔ እንጂ የኃጢያት ውጤት አይደለም። በኢብሊስም አልመጣም፣ በአደምም ሰበብ አልመጣም። በእነሱ መጽሐፍ ኤልያስና ሄኖክ ሁለቱ ነቢያት አለይሂም ሰላም እንዳልሞቱ ነው የሚናገሩት። ካልሞቱ እንዴት ነው ከዛ ሊያልፉ የቻሉት? የአዳም ኃጢያት ውርስ ለሰው ዘር ሁሉ ከተላለፈ ሄኖክና ኤልያስ በመጽሐፋቸው ለምን አልሞቱም ተባለ? ብዙ ጥያቄ ማንሳት ይቻላል። አሁን ወደኛ እንምጣ። እሺ እስልምና እንዴት ነው ሰው ሁሉ ኃጢያተኛ ነው ብሎ አምኖ ከተቀበለ? አሁን ትልቁ ጥያቄ እስካሁንም አልተመለሰም። ያው ዙሪያ ጥንጥም እየሄድኩኝ ነው ላብራራ ብዬ። ምንድነው ከኃጢያታችን ነፃ የምንወጣው በምንድነው? ኃጢያተኛ መሆናችሁን ካመናችሁ እናንተ ሙስሊሞች እንዴት ትድናላችሁ አሉን አይደል? ቀጥታ ወደ ጉዳዩ ልግባ። አንደኛ ዋናው የሚያድነን የመጀመሪያው መንገድ ተውባ፣ ወደ አላህ በመጸጸት መመለስ። ኃጢያተኛ መሆናችንን አምነን ተቀብለን አላህ በቁጣው ወይ በቅጣቱ ሳይቀጣን በፊት ንስሐ በሉት ተውበት ካደረግን ኢስቲግፋር ካረግን ሙሉ ኃጢያታችን ይደመሰሳል። ያለ ተውባ ያለ መግፊራ ያለ ኢስቲግፋር ያለ ንስሐ የኃጢያት ስርየት በእስልምና የለም ነው የምንለው። ተውባ ወይም ወደ አላህ በመጸጸት መመለስ የሱን ምህረት መጠየቅ ሙሉ ኃጢያትን የመደምሰስ አቅም አለው። የመጀመሪያውና ቀዳሚው ተግባር ሰው ኃጢያተኛ መሆኑን አምኖ ተቀብሎ አላህን ይቅርታ መጠየቅ ነው እንጂ ዋጋ ተከፍሎልኛል ደም ፈሶልኛል አይደለም። ተግባባን? በሌላ ሰው ጽድቅ አትድንም፣ በሌላ ሰው ኃጢያትም አትጠፋም። ምትጠፋው በራስ ኃጢያት ነው፣ ምትድነው በራስ እምነት፣ በራስ ንስሐ፣ በራስ ጽድቅ ነው። እያንዳንዱ ሰው ተጠያቂነቱ በጫንቃው ላይ ነው። ስለ ሳዲቅ መሐመድ ዋጋ የሚከፍልበት ምክንያት የለም። ስለ መሐመድ መልካም ስራ ሳዲቅ የሚድንበት ምንም ምክንያት የለም። የመጀመሪያው ኃጢያተኛ መሆንን ካመንክ ላንተ ኃጢያት ራስህ እንጂ ሌላ ሰው እንደማይጠየቅ እርግጠኛ ከሆንክ ጌታህ እንዳይጠይቅህ እንዲምርህ ከፈለክ በነፍስ ወከፍ ንስሐ ግባ። ኃጢያተኛ መሆንን ምንና በዚህ ጌታ በአላህ ፊት ተናዘዝ። አንተን አላህ ሊምርህ አንተ ልትማር በአላህና በአንተ መሃል አማላጅ ዋጋ ከፋይ ጣልቃ ገብ ሶስተኛ የሚባል የለም። አላህ ጌታችን ነው፣ እኛ ባሪያዎቹ ነን። እሱ ንጹህ አምላክ ነው፣ እኛ ኃጢያተኛ ባለ ዕዳዎቹ ነን። የሚከሰን እሱ ነው፣ የሚፈርደው እሱ ነው፣ ተከሳሹ እኛ ነን። በሁለታችን መሃል ጣልቃ ገብቶ ሶስተኛ አካል እኔ ከፍርድ ነፃ ልውጣ ወይ ይፈረድብኝ ምን አገባውና ነው የሚገባው? እንደ ሎጂክ እስከታየ በአላህና በባሪያው መሃል ኃጢያተኛው እኔ ነኝ አይደለም እንዴ? የጌታዬን ሕግ ስለጣስኩኝ ለፍርድ ምቀርበው እኔ ነኝ። ባለመብቱ ደግሞ ማን ነው? ትእዛዙን የሰጠኝ ጌታ ነው። ትእዛዜን ጥሰሃል፣ ሕጌን አላከበርክም ብሎ ይከሰኛል። ኢየሱስ የትኛው ቤት ሆኖ ነው በዚህ መሃል ሚና የሚጫወተው? የሱን መብት አልጣስኩማ፣ እሱ የደነገገውን ሕግ አላፈረስኩማ፣ ወይ እሱ የከለከለኝን ነገር አልተዳፈርኩም። አይመለከተውም ማለት ነው። ከከሰሰኝም ጌታዬ ነው። ነፃና ይቅር ብያለሁም ካለኝ ይሄው ጌታ ነው። ተግባባ? ዚና መስራት በኃጢያት የሚያስከስሰው ዝሙት አትስሩ የሚል ሕግ ስላለ ነው አይደለም? ይሄን ሕግ ማን ያወጣው? አላህ። ሕጉን የተላለፈው ደግሞ እኛ ከተጠየቅን ማን ነው የሚጠይቀን?
እሺ ኢሳ ምን ሊያረግ ነው የሚያድነኝ በዚህ መሃል? የሱ ህግ አይደለማ። እሱ እኮ አይደለም ዚና አትስራ ያለኝ፣ እሱ አይደለም ስገድ ጹም ብሎ ያዘዘኝ፣ እሱ አይደለም አትዋሽ አትስከር ያለኝ፣ ጌታዬ ነው። በነቢያት በኩል ህግ ያወረደው አምላኬ ነው። ህጌን አክብር አለኝ። ነፃ ምርጫ ሰጠኝ፣ ፈጠረኝ፣ አቅምን ለገሰኝ። ነገ የትንሣኤ ቀን ህጌን የታረከው ብሎ አሁንም መክሰስ የጌታዬ መብት ነው። በባለ መብቱ ጌታዬና በባለ እዳው ባለ ኃጢአተኛው በኔ መሃል ሶስተኛው አካል ጣልቃ ገብቶ አንተን እኔ ላድንህ አለኝ። ምን ማለት ነው? ስለዚህ የአላህ ህጎች እኮ ትርጉም አልባ ናቸው ማለት ነው። ምክንያቱም አላህ ያዘዘልኝን እንደፈለኩ መጣስ እችላለሁ። ለምን? በመሃል ሶስተኛ ጣልቃ እየመጣ እንዳትነካው ብሎ የሚያስፈራራላ። ሃይደር ልጅ አንዳንድ ጊዜ አይታዘዘኝም እላችኋለሁ። ምሳሌውን ስሙ። ለምን? ተቆጥቼ ልመጣው ስል እናቱ ትመጣለች፣ እንዳትነካው። አሃ በሷ ከተማመነ ከዛሬ በኋላ በንቀት ያየኛል። ና ይሄን አቃ አምጣ ብለው አላመጣም። ምክንያቱም የሆነ ነገር ያደርገኛል ብሎ እንዳይፈራ ጣልቃ ገባለዋ። ዋስና የሚሆነው እናቱ። ምንድነው ታዲያ የዛኔ የኔ አባትነት ትርጉሙ? ይሄን ምሳሌ ነው እኮ ዛሬ እየገለጽን ያለነው። የአላህ ህግ ተጥሶ የአላህ መብት ተጥሶ እኔ ወንጀለኛ ሁኜ ሳለ ግን የራሱን ምህረት አልጠየቅኩትም። ያንተኑ መብት ነው የጣስኩት፣ እባክህ አንተ ይቅር በለኝ ብዬ ንስሐ አልገባሁም። ሶስተኛው መጣና አለሁልህ ብሎ በመሃል ዋጋ ከፈለልኝ። አንተ ካለህልኝማ ምን አገባው ያኛው ብልስታለ? ምን ማለት ነው እስቲ እንደዚህ ያስተምሩ? ስለዚህ ኢስላም በአላህና በባሪያው መሃል ጣልቃ ገብቶ ይቅር በለው ሊል የሚችል አካል አይደለም። ያንተ ተውበት ያንተ ንስሐ ነው የሚያስፈልገው። ግልጽ ነው? ከኔ ጋር ናችሁ? እየተግባባን ነው? የመጀመሪያው መዳኛ መንገድ ይሄ ነው ይላል ኢስላም። ማስረጃው የቱ ጋ ነው? በተውበት በንስሐ ሰው እንደሚድን ከተባለ ቁርአን በሱረቱ ዙመር ቁጥር 53 ላይ በግልጽ ይናገራል። በ39ኛ ሱራ ቁጥር 53 ላይ አላህ ምን ይላል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ ይላል። አላህ ራሱ ነው ጥሪ የሚያቀርብልን። ኃጢአተኛ መሆናችንን የሚያውቀው ጌታ ምን አለ? በነፍሶቻችሁ ላይ ድንበር የጣሳችሁ ባሮቼ ሆይ፣ አድርጉ ያልኳችሁን ትእዛዝ ማድረግ እየቻላችሁ በመተው አታድርጉ ያልኳችሁን ነገር መጠንቀቅ እየቻላችሁ በመዳፈር ከኔ መስመር የወጣችሁ ኃጢአተኛ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ነው ያለው። ከኔው እዝነት ከኔው ቸርነት በፍጹም ተስፋ ልትቆርጡ አይገባም ነው ያለው። ከዚህ በኋላ ንስሐ ብገባ ወደ ጌታዬ ብመለስ እውነት እስከ ዛሬ የሰራሁትን ኃጢአት ሁሉ ይሄ ጌታ ይምረኝ ይሆን ወይ በማለት በምንም አይነት መልኩ ተስፋ እንዳትቆርጡ አለ። ለምን? ኢነላሃ የግፊሩ ዙኑበ ጀሚዓ፣ እኔ አላህ እንደሆንኩኝ ኃጢአትን በጠቅላላ የምምር ጌታ ነኝ አለ። በእከሌ በኩል ከመጣችሁብኝ አይደለም ያለው። እኔው ራሴ ኃጢአትን የምምር ጌታ ነኝ፣ ምህረትን አዘጋጅቻለሁ። እናንተን ሰዎች አርጌ ባሮቼ አርጌ ስፈጥራችሁ እንደምትሳሳቱ አውቃለሁ እያለ ነው። ከህጌ እንደምትወጡ አውቃለሁ። ስለዚህ ለሚመለሱ ባሮቼ ምህረትን አዘጋጅቻለሁ፣ እምቢ ላሉት ደግሞ ቅጣትን አዘጋጅቻለሁ አለ። አላህ ጀነትና ጀሃነምን ቀድሞ የፈጠረው ለምንድን ነው? ለሁለቱም ተገቢ የሆነውን ያውቃላ። ጀነትን ለሚመለሱ ጀሃነምን እምቢ ብለው ለዛው ለቀሩ እንደሆነ ስላወቀ እኔ ምህረተ ሰፊ ነኝ፣ ኃጢአትን ሁሉ ምራለው፣ ተስፋ የሚባል ነገር እንዳትቆርጡ። ኢነሁ ሁወል ገፉሩ ረሂም፣ እኔ ማለት ለባሮቼ አዛኝ መሐሪ ጌታ ነኝ ነው ያለው። ተስፋ እንዳትቆርጡ ያለው ከምህረቱ እንጂ ከሺህ ዓመታት በፊት ለተከፈለ ዋጋ አይደለም። እና ምን እናድርግ? ይሄን ተስፋ ከሰጠን በኋላ ምን አለ ጌታችን? ወአኒቡ ኢላ ረቢኩም፣ ወደኔው ወደ ጌታችሁ መንገድ በመጸጸት ተመለሱ አለ። ምን መለሰው? ወደ አላህ ነው። የሚያሻግረን ድልድዩን የሚያስወጣን ሌላ አካል አያስፈልገንም። ያውቃላ የልባችንን አላህ። ወአስሊሙ ለሁ፣ ለርሱም እጅ ስጡ አለ። ለሚያዘን ነገር ታዘዙ። ሚን ቀብል አን ያእትየኩሙል ዐዛብ፣ ቅጣቱ ወደ እናንተ ከመምጣቱና ثم لا تنصرون፣ ከዛም የማትረዱ እርዳታ የማታገኙ ከመሆናችሁ በፊት ቶሎ ለተውበት ቸኩሉ ነው ያለው። የሚምረው አላህ ነው። አማላጃችን ተውበታችን ነው። የኛው ንስሐ የኛው ኢስቲግፋር ነው እንጂ ሶስተኛ አካል በሚከፍለው ዋጋ አይደለም። አላህ ከደም ጋር ጉዳይ የለው፣ ከስጋ ጋር ጉዳይ የለው፣ ከልብ ጋራ ነው ጉዳዩ። በሐጅ ስርዓት ላይ ኡድህያን የእርድ ስርዓትን እንድንከውን ሲያዘን በዛው ግን ምን ብሎ ነገረን ጌታችን? ለን የናለ አላህ ሉሑሙሃ ወላ ዲማኡሃ አለ። የምታፈሱት ደምም ሆነ ስጋው እኔ ጋር አይደርስም ነው ያለው። እናንተው ጋር ነው ስጋው የምትበሉት።
ምንድነው ታዲያ የሚደርሰው? ወላኪን የናሉሁ ተቅዋ ሚንኩም ልባዊ ፍራቻችሁ ግን ይደርሰኛል አለ። አላህ ልብን ነው የሚያየው። ኃጢአተኛ መሆንህን ከልብ ካመንክ በዚህ ተግባር ከተጸጸትክ አላህ ሊቀጣህም ሆነ ሊቆጣብህ ከፈለገ ከሱ ቁጣና ቅጣት ማንም ሊያስጥልህ እንደማይችል እርግጠኛ ከሆንክ ከዛ በኋላ በተሰበረ ልብ ወደ አላህ ሁለት እጅህን አንስተህ ያ ረቢ ማረኝ ካልከው ሙሉ ኃጢአትህን ይምርሃል። ልብህን ነው አላህ የሚፈልገው መስዋዕቱን አይደለም። ምን ይሉን ነበር እነሱ ሲሰብኩን? በድሮ ጊዜ ይሉናል በብሉይ ኪዳን ዘመን ሰዎች ኃጢአት ሲሰሩ ኃጢአታቸው እንዲሰረዝ ከኃጢአታቸው ጋር ካህኑ ምን ይላቸዋል? ተመጣጣኝ የሆነ የእንስሳት መስዋዕት ቁርባን እንዲያቀርቡ ያዛቸዋል። ከዛ ያ እንስሳት ይታረዳል፣ ደሙ ይፈሳል፣ የሰውየው ኃጢአት በዛ ይሰረዛል አሉ። ይሄ ታዲያ ሰውን ከኃጢአት ያቀበዋል? እውነት እንደነሱ እንደተናገሩት ከሆነ ሀብታሞች የሀብት መጠናቸውን እያዩ የፈለጉትን ኃጢአት ሊሰሩ ነው ማለት ነው። ለምን? ምን ችግር አለ? ብሩ አለ፣ በግምረድ በሬምረድ ከተባለ ያ ብር እስኪጠናቀቅ ድረስ መስዋዕት ማቅረብ ነው። እስልምና ግን የንስሐ መንገድን ሰደቃ አላደረገውም። የመጀመሪያው ሰደቃ ትርጉም የሚኖረው በፈራ ልብ ውስጥ ነው። ልብ በኃጢአተኝነቱ ካልፈራ በኃጢአተኝነቱ አላህ ሊጠይቀኝ ይችላል ብሎ ካልደነገጠ የልብ ተውበት ከሌለ ሰደቃ ዋጋ የለው። ከመጸጸት ጋራ ነው ውጫዊ ሰደቃ ትርጉም የሚኖረው። መጀመሪያ ጥፋተኛ መሆንን እመን። ካመንክ አላህ ዑዝሩን ያቀልልሃል። ለዚህ ትልቅ ምሳሌ አደምና ኢብሊስ ናቸው። ሁለቱም ተመሳሳይ ጥፋት በጀነት በነበሩበት ድሎት ፈጽመዋል። ግን አላህ አንደኛውን ይቅር አለው፣ ሌላኛውን ይቅርታ ነፈገው። ለምን? ሁለቱም የሱ ባሮች አይደሉም እንዴ? አይደሉም? ለምን አንዱን ማረው? ለምን አንደኛውን ዝም አለው? ክስተቱን እንይ። አደምና ሐዋ አለይሂም ሰላም አትብሉ ከተባሉት የዛፍ ፍሬ ወስደው በመብላት ትእዛዝን የጣሱ ጊዜ ጌታ አላህ ውጡ ብሎ አላባረራቸው። መጀመሪያ ጥያቄ ነው የጠየቃቸው። ፍጹም ምክንያታዊ አምላክ ስላለን ለምን እንዳደረጉ ከማወቁ ጋር ከነሱ መስማት የሚፈልገው ነገር አለ። ያለ ሁጃ ማስረጃን ሳያቆም ማስረጃን ሳይደረድር ሰውን ዘሎ ጥፋተኛ ነው ብሎ ማይከስ ጌታ መሆኑን ሊነግረን ነው። ሱብሃንአላህ ነብያችን ሰለላሁ ዐለይሂ ወሰለም ለይሰ አሐዱን አሐቡ ኢለይሂ العذر من الله አሉ። እንደ አላህ ዑዝር ምክንያታዊነት ሪዝነብልን የሚወድ ማንም የለም ነው ያሉት። በጣም ፍጹም ምክንያታዊ ጌታ ነው። አደምና ሐዋ ሲያጠፉ አይቷል፣ ያውቃል ለምን ሁሉ እንዳጠፉ። ግን ምንድነው ያለው? ልክ ሲያጠፉ ውጡ አላለም። ቃል አለም አንሃኩማ አን ትልኩማ الشجرة ከዚህች ዛፍ ከልክያችሁ አልነበረም እንዴ ያለ አንደኛ። ባይከለክላቸው ኖሮ የመከልከሉ ማስረጃ ሳይደርሳቸው ስለበሉ ብሎ አይፈርድማ። መጀመሪያ ከልክያ አልነበረም? አንደኛ ማስረጃ ተመልከቱ። የት ነው የከለከለው? ወላ ተቅረባ هذه الشجرة فتكونا من الظالمين ከበዳዮች ትሆናላችሁና እቺን ዛፍ እንዳትቀርቡ ብሎ ነበር አይደል? አሁን ጥያቄውን አመጣ። አለም አንሃኩማ አን ትልኩማ الشجرة ምን ነው ከዚህ ዛፍ እኔ እንዳትቀርቡ ብዬ ከልክያችሁ አልነበረም ወይ አለ። ባይል ኖሮማ መረጃ ስላልደረሳቸው ነው። ዑዝር ቢልጀህል የሚባል ነገር አለ ተብሎ ዑዝር ሊሰጥ ነው። አንድ ሁለተኛ ኢብሊስ ነው ያሳሳተን፣ እኛ ትእዛዝህን መጣስ ፈልገን አይደለም፣ እሱ እኮ ስለሸወደን ነው እንዳይሉስ ወአቁል ለኩማ ኢነ الشيطان لكما عدو مبين ሸይጣንስ ለእናንተ ግልጽ ጠላታችሁ ነው፣ ወደፊት ገብቶ እንዳያሳስታችሁ ብዬ ማንነቱን ሁሉ ዘርዝሬስ አልነገርኳችሁም አለ። ሌላ ዑዝር እንዳይኖር መቼ ነው የነገራቸው? ኢነ هذا عدو لك ولزوجك فلا يخرجنكما من الجنة فتشقى ሁጃውን አቆመባቸው። ይሄ አንተም የሚስትህም ጠላት ነው፣ ከጀነት እንድትወጡ ምክንያት እንዳይሆናችሁ አለበዛ ተለፋለህ፣ እዚህ ያለው ድሎት ይቀርብሃል ብሏል። ይሄን ሁሉ ነግሬ ሳለ ትንሽ ደቂቃ ይሄን ሁሉ ነግሬ ሳለ ለምንድነው ትእዛዜን የጣሳችሁት አላቸው። አሁን አያችሁ የጌታችንን ምክንያታዊነት። ሐሳባችሁ ከኔ ጋር ይሁን። ይሄን ሁሉ ማስረጃ አቅርቤ ደርድሬ እሺ ለምን ጣሳችሁኝ አለ። አሁን በጌታችን በኩል ምንም ክፍተት የለም ማለት ነው። አያችሁ አንድ ሰው የሐላፊ ሰራተኛውን አባረረ ሲባል ቶሎ ብለንኛ ለምን ብለን እንደምንጠይቀው ምክንያት እንደምንፈልገው አላህ ግን ይሄንን ሁለት ማስረጃ ቆመባቸው። እንዳትበሉ ከልክያችሁ
እሱም እንዳያሳስታችሁ ኢንፎርሜሽን ሰጥቻችሁ ለምን ህጌን ጣሳችሁ አለ። ምን አሉት አዳምና ሐዋ ይዛኔ? ተመልከቷው ማመን ወደሚለው ልመጣላችሁ ነው። እኛ እኮ የበላነው አንተ ስለቀደርክብን ነው ወይ ደግሞ ሌላ አካል ስላሳሳተን ነው ብለው መከራከር አልፈለጉም። በቀዳወል ቀድር አይደለም ያሳበቡት። ቃለ ረበና ዘለምና አንፉሰና ኢዕትራፍ ነው መጀመሪያ። ጌታችን ወይ ህግህን በመጣስ ነፍስያችንን በድለናል አምነናል አሉ። ተጠያቂው እኛ ነን፣ በማንም አላከክ አንችልም። እኛ ስለሆነን አሁን የቀረው ያንተ ምህረት ነውና ፈኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን፣ አንተ ባታዝንልን እንደዚሁ ደግሞ ይቅርታ ባታደርግልን ከከሳሪዎች እንሆናለን ብለው አመኑ። የዛኔ ነው አላህ የማራቸው ይቅር ያላቸው። አደምና ሐዋ ተምረዋል በእስልምና ይቅርታን አግኝተዋል ማለት ነው። ለምን? ስላመኑ ጥፋተኝነታቸውን ይቅርታ ስለጠየቁ። ወደ ኢብሊስ እንምጣ። ኢብሊስን ደግሞ ከመላእክት ጋር ለአደም የአክብሮትን ስግደት ስገድ ተብሎ የታዘዘ ጊዜ እምቢ ብሎ አልሰግድም አላለም እንዴ? ብሏል አይደል? ጌታችን ግን ወዲያው ውጣ ብሎ አላባረረውም። ይሄው ፍጹም ምክንያታዊ የሆነው አምላካችን አላህ እምቢ ያለ ጊዜ ያውቃል ከነልቡ ምን እንዳሰበ። ግን አላህ ምንም ክፍተት ላለመፍጠር ምክንያታዊ ጌታ ስለሆነ ምን አለው? ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ኢዝ አመርቱከ። ዑዝር ያቅርባ እንደ አደምና ሐዋ። ኢብሊስ ሆይ ለመስገድ ባዘዝኩህ ጊዜ የከለከለህ ነገር ምንድነው አለው። ወገብህ ታሞ ነበር ስጁድ ከመውረድ? ስፓይናል ኮርዱ ላይ ችግር አለ? ዛሬ ሰላት መስገድ ያልቻለ ሰው ስጁድ ባለበት ስጁድ ይወርዳል። አላህ ይቀበለዋል፣ የልቡን ያውቃል። ኢብሊስ ሆይ ምንድነው የከለከለህ አለው። ስጁድ ከመውረድ ታዘህ ነበር አይደል? ስለዚህ ምንድነው የከለከለህ? ዑዝር ካለህ አቅርብ ነው። ጥፋተኛ መሆንን ካመንክ ደግሞ ይቅርታ ጠይቅ ልማርህ ነው። ጌታችን ይሄ ነው እኛ የምናውቀው። ግን ኢብሊስ እንደ አደምና ሐዋ ነፍሴን በድያለሁ ጥፋተኛ ነኝ ብሎ አላመነም። አደምና ሐዋ ያገኙትን ምህረት እንዳያገኝ ያገደው ምንድነው? ቃለ አነ ኸይሩ ሚን ኢዕትራድ፣ እኔ እኮ ከሱ የተሻልኩ ነኝ ነው ያለው። የኔ በታች ነው፣ ለበታቼ እንዴት ሰግዳለሁ አለ። ማን ነው ያዘዘኝ የሚለውን ተወና ለማን ነው የታዘዝኩት የሚለው ላይ ነው ፎከስ ያደረገው። ከኔ ለሚያንስ አካል ነው። ስለዚህ ከሱ የተሻልኩ ነኝ። خلقتني من نار كأسات ነው የፈጠርከኝ وخلقته من طين ከጭቃ ነው የፈጠርከው እሱን ለኔ በታች ለሆነ አካል እንዴት እሰግዳለሁ አለ። ትቢት፣ ይሄ ትቢቱ ጥፋተኛ መሆኑን አለማመኑ፣ ጌታው ያዘዘውን ነገር መፈጸም አለመቻሉ ወንጀለኛ መሆኑን ከማመን ጋረደው። የዛኔ ጌታችን اخرج منها በል ካለህበት ድሎት ውጣ ብሎ አባረረው። ዛሬም ኢብሊስና አደም የፈጸሙትን ጥፋት እኛም እናጠፋለን። እንደ አደም የተከለከልነውን እንዳፈራለን፣ እንደ ኢብሊስ የታዘዝነውን እናልፋለን። ብዙም እናልፋቸዋሉ። ስለዚህ ኢብሊስ የደረሰው ዕጣ ፈንታ እንዳይደርስብን አደምና ሐዋ የደረሳቸው ዕጣ እንዲደርሰን ምን ማድረግ አለብን? የአደምን መንሃጅ መከተል አለብን። ጥፋታቸውን አመኑ፣ ይቅርታ ጠየቁ አይደል? ዛሬም ወንጀለኛ ነኝ ብለን ካመንን አላህን ይቅርታ ከጠየቅነው ምህረቱ ሰፊ ነው። በዚህ ብቻ እንድናለን። አለበዛ ተውበትና ኢስቲግፋር መግባት አይተበቅብኝም፣ እኔ እንዲህ ልታዘዝ አይገባኝም ብለን የኢብሊስን መንሃጅ ከተከተልን ኢብሊስ የሚደርስበት ዕጣ ፈንታ እኛም ላይ ይደርሳል። ግልጽ ነው። ኢስላም በንስሐ በተውበት በኢስቲግፋር ያምናል። በዚህ ምክንያት ነው ሰው የሚድነው ነው የሚለው እስልምና። ሐዲሱል ቁድሲ ላይ ነብይ ጌታችን አምላካችን አላህ ምን ይላል? የብነ አደም ለው በለገት ذنوبك عنان السماء ثم استغفرتني غفرت لك ولا أبالي። የአደም ልጅ ወይ ወንጀል ተከምሮ ሰማይ ጣራ ላይ ቢደርስ ከዛም ጥፋተኛ መሆንን አምነ ይቅርታ ብትጠይቀኝ እዛ የተከመረውን ኃጢያት ምንም ሳይከብደኝ ይቅርልህ ነበር ነው ያለው አላህ። ወደ አላህ በንስሐ መመለስ ኃጢያተኛ መሆንን አምኖ ይቅርታ መጠየቅ ወንጀል ሊማር ዋነኛው መንገድ ነው በእስልምና። ባንተ ኃጢያትና በአላህ ምህረት መሃል ጣልቃ የሚገባ ሶስተኛ አካል የለም። አላህ የልብህን ያውቃል፣ ይመረምራል። ጌታ የልብህን ካወቀ ሶስተኛ አካል ስላንተ ምን ብሎ ሊናገር ነው ወደ አላህ የሚሄደው? እኔና እሱ እኮ ብንጣላ ሶስተኛ አካል እኮ እሱ ያላወቀው ወይኔ ያልሰማሁትን ነገር በመሃል እየተጠቀመ ሊያግባባ የሚሞክር ነው። አንተ እኮ አልገባህም እንጂ እሱ ማለት የፈለገው እንዲህ ነው ብሎ እንዲመለስ ከቁጣው ካቋሙ ይቅርታ እንዲያደርግ የሚያስታርቅ ነው። አላህ የባሪያውን ሙሉ ልቡን ንስሐ ይፈልጋል አይፈልግም፣ በኃጢያቱ ተጸጽቷል አልተጸጸተም ሚለውን ካወቀ ሶስተኛ አካል ዋጋ የሚከፍል ምን ያደርግለታል አላህ? እስልምና ሎጂክ፣ እስልምና ሪያሊቲ ነው።
እያንዳንዱ ሰው በነፍስ ወከፍ ይጠየቃል ነው የሚለው። በአዳም አትጠየቅም፣ በክርስቶስ አትድንም። አለበዛ አሁንም የጠፋሁት በክርስቶስ ነው ማን ነው? በአዳም ነው የዳንኩት ደግሞ በክርስቶስ ነው ካልክ እኔ ሮቦት ነኝ በላ። ለመዳንህም ለመጥፋትህም ሚና የለህም። ያጠፋህ የአዳም አለመታዘዝ ነው፣ ያዳነህ የክርስቶስ ጽድቅ ነው። አንተ ምንድነው በዚህ መሃል? አንዱ ሲፈልግ የሚያድንህ ሲፈልግ ደግሞ ሌላኛው የሚያጠፋህ መጫወቻ ሆነሃል ማለት ነው። በእስላም ግን ምትጠፋው በራስ በገዛ ኃጢያት ነው፣ ምትድነውም ባንተው ተውባ ነው። ያ አላህ ተብሎ የሚሰራ ምጽዋት ኃጢያትን ያጠፋል። ልክ ኃጢያት ምን እንደሚያጠፋው ማን ነው? ልክ ውሃ እሳትን እንደሚያጠፋው። እሳት ላይ ውሃ ሲጨመር ያ ውሃ እሳቱን የሚያጠፋውን ያህል የኛ መልካም ስራም ሰደቃችንም ኃጢያቱን ምን ያደርገዋል? ያጠፋዋል። እየሰማችሁኝ ነው? እዛ ጋር የቆማችሁት ይሰማል? ኋላ ላይ ያላችሁት መርሃባ ከተሰማችሁ። ስለዚህ ሌላው ኃጢያታችን እንዲሰረዝ እንድን ዘንድ ከፈለግን ከተውበት ከንስሐ በተጨማሪ ምን እናድርግ ሲባል አላህን እንታዘዝ፣ መልካም ስራ ላይ እንሳተፍ። አላህን መታዘዝ በመልካም ስራ መሳተፍ ኃጢያትን ያጠፋል። ወአጢዑ ላህ ወረሱል፣ አላህና መልእክተኛውን ታዘዙ ይላል። አላማና ግቡም ለዓለኩም ቱፍሊሁን፣ ትድኑ ዘንዳ ነው የሚለው። ሰው የሚድነው ጌታውን በመታዘዝ ነው ማለት ነው። ጥፋት ላይ ሲወድቅ በንስሐ ይመለሳል፣ ጌታው ያዘዘውን በመፈጸም ይታዘዛል። ይህንን ካደረጉ በኢስላም በተውበትና በመልካም ስራ መዳን አለ ማለት ነው። ከዚህ ውጪ እኛን የሚያድነን ከጌታችን ረህመት ከሱ ቸርነት ውጪ ሌላ ሶስተኛ አካል በፍጹም ሊያድነን አይችልም ነው። ተግባብተናል? እስልምና ይሄን ነው እንጂ የሚያስተምረው ለኃጢያታችን ዋጋ የከፈለ ሌላ አካል አለ ብለን በዛ አካል ላይ ተስፋ እንድናደርግ አይደለም። መልእክቴ ደርሷችኋል ብዬ ተስፋ አረጋለሁ። ስለዚህ ኢንሻአላህ ሙስሊም ያልሆናችሁ ወገኖች ኑ ወደ ትክክለኛው የመዳን መንገድ ወደ ኢስላም አስተምህሮ። ሰው ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን በልቡ አምኖ ባንደበቱ ካልመሰከረ ነብዩ መሐመድ አለይሂ ሰላቱ ወሰላም የአላህ ነብይና መልእክተኛ መሆናቸውን አምኖ ካልተቀበለ ጀነት በሱ ላይ ሐራም ነች፣ ተዘግቷል። አላህ ሲናገር ኢነል ለዚነ ከፈሩ ወከዘቡ ቢአያቲና ይላል። እነዚያ በአላህና በመልእክተኛው የካዱ በአንቀጾቹም ያስተባበሉ ሰዎች ላ ቱፈተሑ ለሁም አብዋቡ ሰማ፣ የሰማይ ደጃፎች አይከፈትላቸውም። ሩህ ወይም መንፈሳቸው ከነሱ ተለይቶ ሲወጣ ወደ ሰማይ አትወጣም፣ ሩሃቸው ደጃፉ የተዘጋ ነው። ወላ የድኹሉነ አልጀና፣ ጀነትንም አይገቡም ሐታ የሊጀል ጀመሉ ፊ ሰሚል ኺያጥ፣ ግመል በመርፌ ቀዳዳ እስኪሾልክ ድረስ እንጂ አለ። የግመል በመርፌ ቀዳዳ መሽለክ የማይታሰብ ስህተት ከሆነ እነሱም በፍጹም ጀነት አይገቡም። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያላመነ እንደማይድን ሰሒህ ሙስሊም ላይ ምን ብለው ተናገሩ? መልእክተኛው ወለዚ ነፍሲ ቢየዲህ ያሉ፣ ነፍሴ በእጁ በሆነችው ጌታ በአላህ ምዬ እናገራለሁ። ላ የስመዑ ቢ አሐዱ ምን ሃዚህ ልኡማ፣ ከዚህ ኡማ አንድም ሰው የኔን መላክ አይሰማም። የሁድዩን ወላ ነስራኒይ፣ አይሁዳዊም ይሁን ክርስቲያን የኔን መላክ አይሰማም። ثم يموت ولم يؤمن بالذي أرسلت به، ከዛም የኔን መላክ ሰምቶ በኔ ነብይነት ሳያምን በፍጹም የሚሞት አይሆንም። ኢላ ደኸለ النار፣ እሳት ቢገባ እንጂ አሉ። እሳቸው ነብይ ሆነው መላካቸውን የሰማ ሰው ሁሉ ቀሪውን ጊዜ ስለሳቸው በመፈለግ በማጥናት የማመን ግዳጅ አለበት። ከሰማ በኋላ ግን አይመለከተኝም ብሎ ችላ ብሎ ቢዞር ሳያምን ቢሞት ጀሃነም እሳት ነው። በሳቸው ነብይነት ያላመነ ጀነት የተዘጋበት ነው ስለሚል ወደ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የመዳን መንገድ ኑ ብለን እንጠራችኋለን። አላህ ለኛም በእስልምና ጽናትን ለናንተም ሂዳያን አላህ ይስጣችሁ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።